አዎ ወንድምነት ሚኪያስ ይባላል። ሶሻል ሚዲያ ላይ አሁን በቅርብ ነው ያየሁት። በውስጥ አውርቼዋለሁ። እዚህ ቤት በፕሮፌት ብሎ የሚል ቆይ ፕሮፌት ብሎ የሚል ስምና አፖስትል ብሎ የሚል ስም ያላቸው ሰዎች ዝም ብዬ ዌልካም አልልም። በጣም ብዙ ሰዎች ስላሉ በዚህ አገልግሎት ምን ያህል እንደምናምን ታውቃላችሁ። ወንድምነትም ታውቃለህ። እዚህ ያላችሁ ቅዱሳን ወገኖች ሁሉ ታውቃላችሁ። በዚህ ዘመን የቤተክርስቲያን ሐዋርያትና ነቢያት በቤተክርስቲያን አሉ ብለን በጽኑ አምናለሁ። እኔም እዚህ ያላችሁ ወንድሞችና እህቶች እኔ በግሌ አምናለሁ። በጣም ነው የማምነው። ሲሪየስ ነው የማምነው። እና ግን እንደዚህ አይነቱን ስም የያዙ ሰዎች የሚመጡ ወደ ሶሻል ሚዲያ ላይ ከየት እንደሆኑ ማን እንደሆኑ ስለማይታወቅ እንደዚህ አይነት ሰዎች ካላችሁ በውስጥ መስመር እንተዋወቅ ብዬ በሚል ነበር። ሚኪን አውርቼዋለሁኝ። ፕሮፌት ሚኪ አሁን የገባው ወንድም ማለት ነው። በሙሉ ወንጌል ቤተክርስቲያን ስርዓት ነው ጌታን ያወቀው እና አሁን ከዛ ቢወጣም ነግሮኛል፣ አውርተናል። ስለዚህ እንዳታስወርዱት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያለ ነገር ካለ ሌላ የተቀረም ካለ እናወራለን ብለናል። ተባረኩ። ሚኪ እንኳን ደህና መጣ። ባደና ቆያችሁኝ ኤርሜ። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ጸጋ ይብዛልህ። ተባረክ ወንድማችን። በቅርብ ነው ያየሁትኝ ባለፈው እና ፔንቴኮስታ እንደሆነ አይቻለሁ። በጌታ የሚያምን ወንድም ማለት ነው እና ለጌታ ክብር ይሁን። እሺ ወንድምነት አሁን መቀጠል ትችላለህ። ይገባሉ ብለህ ነው ዳንዬ? በዚህ ጉዳይ ላይ በዚህ አርዕስት ላይ እንደው ትንሽ እድል ብንሰጣቸው ብዬ ነው። አይገቡም። እርግጠኛ ያልሆነ ሰው እንዴት ይገባል? ወንድምነት የት ዛሬ ቢሞት የት እንደሚገባ ሲኦል ቪአይፒ ነው የምገባው ያለ ሰው እንዴት ስለምን ሊያወራ ነው የሚያወራው? ማለት ምንም እኮ ተስፋ የለውም። ሲኦል እገባለሁ ብሎ ከኛ ጋር ሊከራከር እኮ ነው የሚገባው። ባይዘው እኛ ገነት እንገባለን ነው የምንለው። እነሱ ነው ገነት አትገቡም እና እንደኛ ሲኦል ነው የምትገቡት ነው አርጊውመንታቸው እኮ እሱ እኮ ነው። ልዩነታችን እሱ ነው። እኛ አሁን ብንሞት ገነት የምንገባበት ድፍረት አለን፣ እርግጠኛ ነን። ዛሬ ብንሞት ገነት እንገባለን። ገነት የሚያስገባ እርግጠኝነት ያገኘነው ደግሞ ከኛ ዘንድ በሆነ ስራ አይደለም፣ ከእግዚአብሔር በሆነ የማዳን ክንድ ነው። ምን የምንገባው ገነት የምንገባው ዛሬ ብንሞት። ኦኬ እኛ የእግዚአብሔርን ታላቅነት ሲገባን እነሱ ደግሞ የራሳቸው ድክመት ነው የሚታያቸው። እኛ የታመንነው እግዚአብሔርን ነው። አየህ፣ እነሱ የሚያዩት ራሳቸውን ነው። ልክ ሂዱ ሰልሉና ኑ እንደተባሉ ሰዎች ማለት ነው። ልዩነታችን እሱ ነው። እኛ የሚታየን እንዳንበጣ ይሆንልናል ብራዘር። በቃ ምንም እንደ እንጀራ አንበጫጭቃቸዋለን። የሚታየን እኛ ጋር ያለው ነገር እሱ ነው። የሚያወርሰን ውጡ ሂዱ ያለን የሚዋጋልን እግዚአብሔር ነው። የኛ እምነታችን ይሄ ነው። ቃልን የሰጠን አገባቸዋለሁ ያለው ውረሱ ያለው እግዚአብሔር ነው። በልጄ በክርስቶስ ኢየሱስ አምናችሁ መንግስቴን ውረሱ ያለን ጌታ ነው። እግዚአብሔር ያለውን ምንድነን? እኛ አማኞች ነን። አማኞች ነን። እግዚአብሔር ምን አደረገው? እናምነዋለን። እነሱስ አይ በጣም እኮ ዛሬ በትሞት ነው የምትሄደው እርግጠኛ አይደለም። ሲኦል ያው ቪአይፒ ገባሉ ምናምን ማንን እያዩ ነው? ስራቸውን፣ ራሳቸውን፣ ማንነታቸውን እያዩ ነው ያሉት። ልክ ነው። አየህ፣ በራስ ማንነት ሰው ኃጢአተኛ በደለኛ ነው። እጅግ በጣም መንግስተ ሰማያት የማትወርስባቸው ምክንያቶች ከፊት ይታያል። ህይወትን ስትመለከተው፣ ስራን ስታየው ልክ ነው። በደንብ መንግስተ ሰማያት የማትገባባቸው ትላልቅ ስራዎች አሉ፣ በደሎች አሉ፣ የሚይዙ አሉ፣ የሚጨብጡ አሉ። ብራዘር ልክ ነው። ልዩነታችን እምነታችን ላይ ነው። እኛ ግን ኢየሱስ ክርስቶስን እናየዋለን። በሱ ስራ እኛ ከኔ የምለው ነገር የለኝም፣ ከኛ የምንለው ነገር የለንም። በማን? በሱ ስራ፣ በክርስቶስ ኢየሱስ ስራ።
ወደ አብ የመግባት ምን አለ ድፍረትን አግኝተናል። ልዩነታችን ያ ነው። ሃይማኖት ውስጥ የለም። እኛውን ሌሎችን ሃይማኖት አፕሪሼት ማናረግበት ጥምቀት ብቻ ቢሉ ጀስት እንኳን እሺ አሁናዊ ሊሆን ይችላል። አመነ ሰው ተጠመቀ ድኗል ብለን ኦፌንድ ልናደርግ እነሱ ጥምቀት ብለው ገና ፊውቸር ነው። ገና ሳክራመንት ጌታ እራት አለ፣ ከዛ ቅባ ቅዱስ አለ። በቃ ጀመ ያልተረጋገጠ ደህንነት ውስጥ ህዝቡን መምራት ነው ያለው። ክርስትና ደግሞ ምንድን ነው ሲል ቅድም ዳኒም እያወራ ነበርና በቃ የአንድ ቤተ እምነት ኳሊቲ ነገ ያ የቤተ እምነቱ አማኝ የት ነው የሚሄደው ሚለውን መልስ ካልመለሰ ያ ቤተ እምነት ባይ ዲፎልት ምንም ትርጉም የለው። ክርስትና ዲኖሚኔሽን ውስጥ እስካለ ድረስ ነገን ዘላለምን እርግጠኛ ማያደርግ እምነት ውስጥ መቀመጥ በጣም አስቸጋሪ ነው። ክርስትናም ይሄ አይደለም። ክርስትና ዲቦች ተደርጎ ተቆራርጦ ተመቶ እንጂ በዚህ በ1800 ዓመት ውስጥ መጀመሪያ የነበሩት የመጀመሪያዎቹ የቸርች ፋዘርሶች አብዛኛዎቹ እንደውም ከቸርች ፋዘርሶች በፊት የነበሩት እነ ፖሊካርፕ እነ ቀሎጳ እንዲያምኑ ጥምቀት ሳክራመንት ለመዳን ነው አሉም። ከዛ በኋላ የተነሱት እና አትናቴዎስ ዚዮንግሊ ኔራኒስ ምናምን ናቸው የራሳቸውን ፍቺ የሰጡ የመጡት። ስለዚህ ባክ ቱ ዘ ኦሪጂን ያልን ያለ ነው። የሐዋርያትን ትምህርት እናስጠብቃለን ያለ ነው። እውነት አፖስቶሊካል ሴክሴሽን አለ ከተባለ እንደው ፕሮቴስታንት ጋር ነው አፖስቶሊክ ሴክሴሽን ያለው። እኛ ዛሬ የምናስተምራችሁ የሐዋርያትን እምነት ነው። ጴጥሮስ እንዲህ ብሏል ብለን ነው የምናስተምረው። ጳውሎስ እንዲህ ብሏል ብለን በነገረ ድህነት ላይ የምናስተምረው እንጂ የሆነ የቸርች ፋዘርስ እንዲህ ብሎ ክሌም ስላደረገ የሚል ትምህርት የለንም። የትኛውም የቸርች ፋዘርስ ቴዎሎጂ ስታጠኑ ሁሉም በዘመናቸው ጥሩ የሚመስል ነገር ሰርተዋሉ፣ 60-70%። ከዛ ባለፈ የትኛውንም የቸርች ፋዘርስ 100% አንቀበልም፣ ዛሬም ነገም ማለት ነው። ስለዚህ አፕሪሼት ማድረግ ያለብን ነገር አፕሪሼት እያደረግን እናልፋለን። የቸርች ፋዘርስንም ቢሆን አባት የላቸውም እያሉ ስለሚያወሩ ያ ማለት ግን ሁሉም ልክ ናቸው። ስለዚህ አትናቴዎስ እንዳለው ዮሐንስ አፈወርቅ እንዳለው ብለን ክሬም የምናደርግ የለም። ጳውሎስ እንዳለው ክርስትና የሚሰራው ይሄ ነው። ጴጥሮስ በቅዱስ መጽሐፉ እንደዚህ እንዳለው እያልን ነው የምናስተምረውና በደህንነት ጉዳይ ላይ እምነት በዚህ ኤፌሶን ምዕራፍ 2 ላይ በጣም አንድ ጥቅስ ለመናገር በጸጋ በእምነት ድናችኋል፣ ይህም ከእናንተ ሳይሆን ከእግዚአብሔር ነው። ስለዚህ ሰው ሚድነው በእምነት በጸጋ ነው። ጸጋ ማለት ፎርጊቭነስ ነው፣ ነፃ ስጦታ ነው። ማንኛውም ሰው ኢየሱስ ጌታ እንደሆነ በሮሜ ምዕራፍ 10 መሰረት በልቡ ቢያምን በአፉ ቢመሰክር ይድናል። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃል ይላል ጳውሎስ። ስለዚህ ድነት ፍራክሽናል ሞመንት ነው እንጂ ፕሮሰስ አይደለም። በዛው ሰዓት ጌታ ኢየሱስ ክርስቶስን እኔ ኃጢአተኛ ነኝ፣ ስለ ኃጢአቴ ሞቷል፣ ተነስቶ ማንኛውም ሰው አዛት ምንነት ያገኛል። መስፍን ያ በዛው በመሰከረበት ጊዜ ይድናል ማለት ነው። እና ደህንነት የተፈጸመ ነው፣ ገና የሚፈጸም አይደለም። አሁን ይሄ ድነናል እየዳንን ነው ገና እንድናለን ቴዎሎጂካሊ ትምህርቱ አሹራንስ የለንም የሚል ትምህርት አይደለም። ቴዎሎጂ ሲጀምር ይሄ ትምህርት እኮ ሲጀምር የኬልቪን ትምህርት ነው ሲጀምር። አሁን የተዋህዶ የኛ ብላለችው እንጂ ስነ አፈታቷ በራሷ እንጂ ኬልቪን ቁጭ አድርጎታል። ድነናል እየዳንን ነው ገና እንድናለን የሚለው ትምህርት አልዳንም የሚል ፍቺ የለውም። ድነናል ሲባል እውነት የእግዚአብሔር ልጅ ነን 4 ነጥብ። እንድናለን የሚለው ከነፍስ አንግል ነፍስ የእውቀት ክፍል ናት። በእውቀት በእግዚአብሔር ቃል ሙላት እየተሞላች ትሄዳለች። ስጋ ደግሞ ስትሪክት ነው። ጌታ ሲመጣ የሚሞተው ማይሞተውን አካል ይለብሳል። እንዲህ ነው ቴዎሎጂ የሚፈታው እንጂ ገና አልዳንም በሚል በጣም ከባድ ነው። ስለዚህ ደህንነት አንድ ቤተ እምነት ካቶሊክ የሚሆን ኦርቶዶክስ የሚሆን ዋቴቨር አሁን አላችሁ ደህንነት ብሎ እስካልተናገሩ ድረስ ይህ ክርስትና አይደለም። ይሄ ጳውሎስ የሚያውቀው ስብከት አይደለም። ጴጥሮስ የሚያውቀው ስብከት አይደለም። እነሱ የሚያውቁት በልጁ የሚያምን የዘላለም ሕይወት እንጂ እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ ልጁን ዓለምን እስኪወድ ሰጥቷልና የሚለውን ነው። ስለዚህ እኛው ዛሬ የምናስተምረው አሁን ያለነው 2018 ና በእኛ 26 ላይ ሆነን የምንናገረው የዛሬ 1900 ዓመት የነበረውን በ100 ዓመተ ምህረት ተዘግቶ ያለቀውን አዲስ ኪዳን 66ቱ መጽሐፍት አርቲኩሌት ያደረገ ስብከት ነው የምንሰብካችሁ። ስለዚህ ፕሮቴስታንት ትናንትን የመጣው በሉተር የመጣው አይኖ ነው አንሰማችሁም። እኛ የምንሰብከው የሐዋርያትን እምነት ነው፣ እውነተኛውን ክርስትና ነው። ስለዚህ እኛ የተመለስን ያለነው ወደ ዛሬ 1900 ዓመት ጴጥሮስ ምን ብሏል፣ ሐዋርያ ጳውሎስ ምን ብሏል ሚለውን ነው እንጂ ቸርች ፋዘርስ ምን ብሏል የሚለውን አይደለም። በዚህ አጋጣሚ እኛ ውስጥ ሆኖ ያው እንግዲህ ምድር ላይ ያሉት ብዙም ያው ትምህርታቸው
ብዙ እንደዚህ ብዬ ገብቻውን ቼክአፕ ለማድረግ ያለው ግን ካታኪዝማቸው፣ ኮንፌሽናቸው፣ አፖስቶሊክ ክሪዳቸው ምናምን ሳየው አንድ መጽሐፍት አላቸው እና ሉትራኖች ካህነ ኢየሱስ ምንድነው ሳክራመንት ለመዳን ነው ብሎ ክሌም ያደረጉት እዚህ መጽሐፍ ላይ። እውነት አሁን ያለችው ምድር ላይ ያለችው መካነ ኢየሱስና ሉትራን እንደዚህ እያመኑ ከሆነ በእርግጥ ነው ምናችሁ ፕሮቴስታንት አይደሉም። 4 ነጥብ። እኛ ድህነት በእምነት ነው የምንለው፣ ድህነት ፕሮግረስ አይደለም። ስለዚህ እንግዲህ ሶሻል ሚዲያ ላይ ታውቃላችሁ እየመጡ ቁርባን እንኳን ከፔንቴኮስታል ጋር ከመውሰድ ከኦርቶዶክስ ጋር ብንወስድ ይቀልናል እስከ ማለት ድረስ እየሄዱ ነው። ስለዚህ ፈርዘር ፔንቴዎች፣ እናንተ ወንጌል አማኞች ይሄ ወንድምነት አቅፈናቸው የሚባል ታሪክ የለም። ልክ ኦርቶዶክስን ዲፌንድ እንደምታደርገው ለኦርቶዶክስና ለካቶሊክ ጌታን እንደምትሰብክ ጌታን ተቀበሉ እንደምትሏቸው ልክ እንደዛ በዚህ ትምህርት ውስጥ ካሉ ግን አሁንም ሉትራኖች አሁንም ሌሎቹ ጌታን መቀበል አለባቸው። 4 ነጥብ ማለት ለምን ደህንነት በእምነት እንጂ በሳክራመንት ውስጥ አይደለም፣ በሚስጥራት ውስጥ አይደለም። በሚስጥራት ውስጥ ወንጌላውያን ቤተክርስቲያን የምታምነውንም ጸጋ መካፈልን ነው። በጌታ እራት ውስጥ ጸጋ መካፈል አለ። በጥምቀት ውስጥ በኢመርሽን ውስጥ ጸጋ መካፈል አለ። አንደኛ ቆሮንቶስ ምዕራፍ 11 የሚለው ይህን ነው። ሳይገባው የሚወስድ ራሱን ይፈትን ይላል ሳክራመንት ላይ ጌታ እራት ላይ። ግን ተገብቶት የሚወስድ ግን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የመናገር ጸጋ እናገኛለን። ከዚህ ያለፈ የጌታ እራት ወደ ደህንነት ከመጣ ስራ ሊሆን ነው። መዳን ደግሞ በስራ ሳይሆን በጸጋ ነው። ይሄን ነው የምናየው። ጥምቀት ላይም ጥምቀት የኃጢአት ይቅርታ አይሰጥም። እውነት የዳነውን ገዚህ ሮሜ ምዕራፍ 6 እንዳለው ሞቱን በሚመስል ሞት ትንሣኤ በሚመስል ትንሣኤ የምንገልጽበት ገሃዳዊ ምስክርነት የምናሳይበት እንጂ ለመዳን አይደለም የምንጠመቀው። ስለዚህ ዛሬም ነገም በጣም ኤርሚ የሄደበት ያለው ዳመሽት ትክክል ነው። እዛ ጋር ሄደው ቁርባን እንኳን አልተር እንኳን እነሱ ስለማይቀበሉ ቁርባኑን እንኳን ከእነሱ ጋር እንወስድ የሚቀሉን ኦርቶዶክሶች ናቸው ካሉት የምን ብራዘር ነው ብሮ? የምን ወንድም ነው? ሉተራኖች ወንድም አይደሉም እያሏችሁ ለምንድን ነው የምታቅፏቸው? ይሄ እግዚአብሔር ራሱ ቸር ከሆነ በላይ ቸር የመሆን ሪፍሌክሽን ማየውና በትምህርት እንደ ኦርቶዶክስ ነው እየሄዱ ያሉት። ኦርቶዶክስን ጌታን ተቀበሉ ያለን ነው። ልክ ሉተራኖቹም አት ሴም ታይምስ ይሄ ነው የሚያገኛቸው ማለት ነው። ተባረኩልኝ ወንድምነት ኤርሚያል ተባረክ ሚኪ፣ እግዚአብሔር ይባርክ። ቴንክ ዩ ሚኪ። አዋለሁ ሚት እያልኩ እያወራ ነበር። ተባረክ፣ ጸጋ ይብዛልህ። እውነቱ ይሄ ነው። እንግዲህ እውነቱ ይሄ ነው። በመጽሐፍ ቅዱስ አስተምሮት ላይ ነገረ ድህነታቸው እኔ ቢያንስ አንደኛውን ሃይማኖት ባልኖርበትም ካነበብኩት የተነሳ አውቃለሁኝ። የይሁዲን እምነት ማለት ነው። ካነበብኩት የተነሳ ነገረ ድህነት ትምህርታቸው ምን ላይ ያጠነጠነ ነው ብለህ አብዛኛው አይሁዳውያንን ሄደህ ብትጠይቅ የዘላለም ሕይወት እንኳን ራሱ አለ ብለው አያምኑ። ስለዚህ እነሱን ከማንበብ የተነሳ ከመጠየቅ በእውቀት ከኔ በእድሜም በኔ ከአገልግሎትም ከኔ ከቀደሙ ሰዎች በመጠየቅ የዛን እምነት አውቃለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንን የነበርኩበትና አገልግልበት የነበረ ቤተክርስቲያን ስለሆነ ነገረ ድህነት ትምህርታቸውንም አውቃለሁ። ኦኬ። የወንጌል አማኝ ስለሆንኩ ደግሞ አሁን እንደ ዳነ ሰው እንደ ፔንቴኮስታል አውቃለሁ ነገረ ድህነት ትምህርቴ ከየት እንደሚቀዳ ማለት ነው። እንደ አንድ ፔንቴ አውቃለሁ። የኔን ሳቅ ያለሁባቸው አብያተ ክርስቲያናት ተመሳሳይ እምነት እንዳለን አውቃለሁ። ተመሳሳይ አይነት አስተምሮት እንዳለ አውቃለሁ። ኦኬ። የሉትራውያንና የመካነ ኢየሱስ ድሮም በተለይ በህፃናት ጥምቀትና በዚህ በጌታ እራት ጉዳይ ላይ ያለው ላይ ጥያቄ ነበረኝ። ያን ጥያቄን ግን አሁን ጭራሽ ጉልት አድርገው ያሳዩን የዚህ የቲክቶክ ላይ ሰዎች መጥተዋል። የቲክቶክ ነው ያልኩት። የምድሪቱን ቤተክርስቲያን በምድር ላይ ያለችውን አልናገርም። እንደ ቲክቶኩ ሉትራውያንና መካነ ኢየሱስ ነን ብለው እንደሚሉት ከሆኑ የነሱ አንድነት በአፍንጫ ይውጣ። የእውነት እግዚአብሔር ምስክሬ በሚያውቀው ማለት ነው። እንደ ቲክቶኩ ሉትራውያን ከሆነ ወንድሞቼ ብዬ ልጠራቸው እንኳን ራሱ አልደፍርም። እነሱም አይደፍሩም። እነሱም እኔን ወንድምንህ ብለው ሊሉ አይደፍሩም። ነግረውናል። ይህም በግልጽ ማለት ነው። ኦኬ። ግን ምድሪቱ ላይ መሬት ላይ ያለችዋ አብያተ ክርስቲያናትን ሳይ ግን ጥንቃቄ ያደርጋለሁ ማለት ነው። ኦኬ። እዚህ ቲክቶክ ላይ ያሉት ራሱ በአብያተ ክርስቲያናቱም አንዳቸውም አይታወቁ፣ በአብያተ ክርስቲያናት አንዳቸውም አያገለግሉም። አንዳቸውም
አንዳቸውም እኮ አልኩ አይታወቁም በቤተክርስቲያን ውስጥ ራሱ እንኳን። አዎ መካነ ቲክቶክ እና መካነ ኢየሱስ ብለን ትላቸው ትችላለን። መካነ ቲክቶኮች ምንም ወንድም ነው እና አቤት ኔትወርክ ጥሩ አይደለም። ምን እሺ፣ አይ ባለፈው በደንብ ክሊር እኮ አድርገሃል። የአየር ላይ ያለችው አየር ላይ ያለችውን ባለፈው ስትናገር ነበር እና አየር ላይ ያለችውን መሬት ላይ ካለችው ለይተን እናያለን ስትል ነበር እና እሱን ለማስታወስ ያክል ነው። እኛ ግን ለይተን ነው የምናወራው። ተባረክ። እኛ መሬት ላይ ለይተን ነው የምናወራው። የምድሪቷን መሬት ላይ ያለችዋን መካነ ኢየሱስና ሉተራውያን አንነካም። እንደ የቲክቶኮቹን ግን ተቃውም ለይተን ነው ከምድሪቱ ላይ ካለችዋ ቤተክርስቲያን መሬት ላይ ካለችዋ ቤተክርስቲያን ለይተን ነው የምናየው። በእነሱ አይን አብያተ ክርስቲያናቱን እንደዛ ማየት የለብንም። እንደዛ ለማለት ነው እና ጸጋ ይብዛላችሁ፣ ተባረኩ። እሺ ዲያቆን ጎዶልያስ ሶሪ፣ ይቅርታ ዲያቆን። ሰላም ለእናንተ ይሁን። ሰላም ይብዛ። እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ ሁላችሁም? ደህና ነን። ከየት ቤተ እምነት ነው ወንድማችን? ይቅርታ ግን ስላቆየን። ችግር የለውም። ያው ኦርቶዶክስ ነው። ቅድም መጀመሪያ አንድ ሀሳብ ልስጥና ወደ ጉዳዩ እንትን እንደ ሀሳብ ነው። ወንድሜ ቅድም ሲናገር ነበረ። ትንሽ ያልተቀበልኩት ሀሳብ ምንድን ነው? እኛ እንደ ማለት መጽሐፍ ቅዱስን የሚከተል ሰውና ክርስቶስን ደግሞ የሚከተል ሰው ከክርስቶስ የምንቀዳው አንድ እውነት አለ። ከክርስቶስ ምንጊዜም ቢሆን የምንቀዳው አንድ ትልቅ ነገር አለ። እሱ ፍቅር ነው። በፍቅር ሲሆን ከማንም ጋር ተነጋግረህ ከማንም ጋር አውርተህ መግባባት ትችላለህ። መረዳዳት ላይ ትደርሳለህ። አትስማማ እንኳን ራሱ በፍቅር ትለያያለህ ማለት ነው። ምናልባት ግን በትችትና አንዳንድ ነገሮችን በመጻፍ ምናምን ግን ከሆነ እኔንም ካንተ ጋራ ወይም ካንቺ ጋራ እንድታወሪኛታ እንዳወራ አታረገኝም። አይደረግም፣ አይሆንም። እኔም አልቀበልም። ምክንያቱም እንደ እንትን ቆጥረዋለሁ እንደ ምንድን ነው ሰውን ታውቃላችሁ፣ ሰው ታውቁታላችሁ። ሰው ማለት ስለ ክብሩ ይጨነቃል። ከምንም ነገር በላይ ስለ ክብሩ ነው የሚጨነቀው። ከወንጌል በላይ ከእግዚአብሔር ቃል በላይ ከየትኛውም ነገር በላይ ስለ ራሱ ክብር ይጨነቃል። ስላለው ቤተ እምነት ጉዳይ ይጨነቃል። ከጌታ ይልቅ ነው የምላችሁ። ከተረዳችሁኝ ስቲል ከሚያመልከው አምላክ በላይ ለቆመለት ይሄ ተቋም ለሚባለው ለፕሮቴስታንትም ሊሆን ይችላል፣ ካቶሊክ ለሚባለውም ሊሆን ይችላል፣ ለኦርቶዶክስም ሊሆን ይችላል። ለዛ ነው የሚቆረቆረው። ይሄ ደግሞ ጥሩ አያረገውም። አንድ ሰው ወንጌል ሰብካለሁ ካለው ወንጌል በምንድን ነው የሚሰበከው? በፍቅር ነው። ከነ ጳውሎስም የምንማረው እሱ ነው። ስለዚህ ከቻልን በፍቅር ብንነጋገር እንዲህ አይደለም የሚለው ነገር ቢቀርብን ጥሩ ይመስለኛል ብዬ አስባለሁ። እንደ ሀሳብ ነው። ጳውሎስም የምንማረው እሱ ስለሆነ ወንድሞቼ አባቶቼ እያለ የእስራኤል ጸሐፍትና ፈሪሳውያንን ወንድሞቼ አባቶቼ እህቶቼ እያለ ሲያወራቸው ነው የምናየው፣ ብዙ ጊዜ ሲሰብክ ማለት ነው። ሌላው አልፎ በኢየሩሳሌም ሄዶ የእነሱን ይሄ ምንድነው ስለቱ ራሱ እስኪፈጽም ድረስ እናየዋለን ጳውሎስ ማለት ነው። ይሄ የክርስትና የአገልግሎቱ ጥግ ነው በቃ። ስለዚህ ሚሳድ ወንድም ኤርሚዬ አለ ወይስ ርቀሃል? አዎ አይ አለውኝ እኮ ማለት ዝም ካል ማለት ካቋረጠን ሀሳብ አታስጨርሱም ይላሉ። ኦኬ ሀሳብ ነው የሰጠው። እዚህ ከፍቅር የጎደለ ንግግር የተናገረ ሰው አለ እንዴ? ዲያቆን ጎዶልያስ? አዎ አንደኛ እህታችን ላይ ይሄ ሩት ነው ምናምን የሚል ጽሁፍ ሲጽፈው የነበረው እኔም ነግሬዋለሁ። እዛው ትክክል አይደለም ብየዋለሁ። ትክክል መስላ አይደለም። ማን ነው ሩት? ሩት ነው ምን የሚል ጽሁፍ አለ። እህታችን ነው ኦርቶዶክስን ሲሰድብ አየሁ እና ኮሜንት ላይ ለተሰጠ ሀሳብ ነው ከፍቅር እናድርግ ብለህ እኛን እዚህ በማይመለከተን ሀሳብ ላይ ጊዜያችንም ተወስደው ፕሮፊትም እኮ ተናገረ።
ኮሜንት ላይ እኮ ማንም ሰው ይናገራል፣ ማንም ሰው ይጽፋል። ፕሮፊቱም ተነግሯል። ምን አለ ፕሮፌት? አሁን ፕሮፊቱ ያለው ምንድነው? እኔ ያልተቀበልኩት ወንድሞቼ ብዬ ያልጠራቸውም አለ አይደለ? እነዚህ ሉተራን ቸርቾችን ይሄ አሁን በቃ አስፈላጊ አይደለም። እሱ ነው ያለው፣ እሱ ነው ያለው። በቃ እሱ ነው ያለው። አንተ ሉተራዊ ነህ እንዴ? አይ አይደለሁም። በቃ ስለዚህ ምንድነው የአርጋጃና ጓግጅ የጋጋሪ ቆስቋሽ ትላለች። ኔያት እንደዛ አይነት ነገር ልሁን እያልክ ነው ማለት ነው። ስለዚህ አንተ ኦርቶዶክሳዊ አይደለህ። እሱ ያለው ለምን እንዲህ አልክ ብለን ካለ ብለን ካልነው እኛ ነን እንደዛ የምንጠይቀው ማለት ነው እንጂ አንተ አይደለህም። ሀሳብ ማለት የፍቅር ጳውሎስ ገብቶ ተላጭቶ ታጥቦ ምናምን ነገር ብሎ የሚል ምንም አይገናኙም ብራዘር። እሱን ካልነው እኛ ነን ሚኪን የምንለው ማለት ነው። ለምን እንዲህ አልክ አይባልም። ከፍቅር መጉደል ነው ብለን የምንለው የራስህን ችለህ አውራ ለማለት ነው። ቴንኪው። እንደ ኦርቶዶክሳዊ ነገረ ድነታችሁ ከምን ይቀዳል? ዲያቆን ጎዶልያስ ነገረ ድነት ያው ነገረ ድነት መዳን ያው በክርስቶስ ስራ ነው። ሌላ መዳኛ መንገድ የለም። አዳኙ ክርስቶስ ነው። ከክርስቶስ ኢየሱስ ውጭ ሌላ አዳኝ የለም። ይህንን የኢትዮጵያ ኦርቶዶክስ ታሪክ ሳይንስ የምታስተምረው እንደዚህ ብላ? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሁለት አይነት ነው። በእርግጥ ምን ግልጽ ላድርግልህ መሰለኝ ስንግግሬን በክርስቶስ መዳን ላይ ተጨምሮ የሚመጡ አስተምህሮዎች እንዳሉና እንደምትሰሙ በደንብ አውቃለሁ። እኔም አውቀዋለሁ ስለማየው ብዙ ጊዜ ማለት ነው። ሆኖም ግን ትክክለኛዋ የቀደመችው ወይም የጥንታዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ምንድን ነው? አስተምህሮዋ ምን ይላል? መጽሐፍቶቿ ምን ይላሉ ብላችሁ ደግሞ ከፈተሻችሁ ከዕብራውያን ማብራሪያ ጀምራችሁ ማየትም ትችላላችሁ። ለምሳሌ ዕብራውያንን ብትሄዱ ምዕራፍ 7 ሄዳችሁ አንድምታ የሚባለውን መጽሐፍ ሄዳችሁ ብታነቡ ብቸኛውና ተጨማሪ የሌለው መካከለኛ ብቻው እንደሆነ ትናገራለች። ይተረጉማል ማብራሪያው ማለት ነው። ይሄ ነገረ ድነት አንተ የኦርቶዶክስ ቤተክርስቲያን እንዲያቆና አይደል? አዎ በኦርቶዶክስ ቤተክርስቲያን አስተምሮ ነው የምታምነው? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው? አዎ ምንን መሰረት ያደረገ? ለምሳሌ ኃይለ ቃሉ ከየትኛው የመጽሐፍ ቅዱስ ክፍል ላይ? ልክ አሁን ዕብራውያን እንደጠቀስከው ሰው በክርስቶስ ኢየሱስ አምኖ ይድናል ብላ ትሰብካለች፣ ታስተምራለች። ዮሐንስ 3:16 ነው እስከ 18 ይህን ምን ብላ ትሰብካለች? ዓለም ሁሉ እንዳይጠፋ እንጂ ዓለምን ሁሉ እንዲድን እንጂ ሰው ሁሉ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። እንዲድን ዓለሙን አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወደደው ይላል። ወደደው ማለት ደግሞ ምንድነው? በክርስቶስ ኢየሱስ ደም ዓለምን ከኃጢአት ከአዳማዊ እርግማን ምን ሊያደርጋት? ነፃ ሊያደርጋት ማለት ነው። ሊያነጻት ማለት ነው። እና ዓለም አሁን ነጽታለች። አዎ በክርስቶስ አዳኝነት ዓለም ድናለች። አይ ቲንክ ስልህ ዓለም ማለት በውስጡ ያለው ፍጥረት ማለት ነው። ሰው ነው እንዴ? ዓለም ስል ሰው ሁሉ በክርስቶስ ማለት ምን ልል መሰለህ? ክርስቶስ ለዓለም ሁሉ ተሰቅሏል። ለዓለም ሁሉ አዳኝነቱ ይሄ መስቀል ላይ ያደረገው ነገር ለዓለም በሙሉ ነው። ለእንትና አይደለም። ድኗል ወይ? አዎ ልክ ነው። ድኗል ወይ ነው እንጂ ለዓለምማ እንደተሰቀለ እንደሞተ እናምናለን። ሚድነውማ ዮሐንስ 1:12 ላይ እንደተጻፈው ሲሆን ብቻ ነው። ምን ሲሆን? ዮሐንስ 1:12 ላይ ያለው ቃል ምንድን ነው የሚለው? ለተቀበሉት ኦኬ በስሙ ለሚያምኑት አይደለ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው ይላል። ስለዚህ ሳይቀበሉት መዳን አይችሉም። ለሁሉም ተሰቅለዋል። ለተሰቀለው ለሁሉ ነው። መስዋዕቱን ሁሉ ለሁሉ ነው። ግን የሚያድነው ለተቀበሉት ነው። ካልተቀበሉት አይድኑም። አንተ ተቀብለዋል ይሄን ጌታ? አዎ። መቼ ተቀበልከው? ከጅምሩ ማለት እንትን እውቀት ማወቅ ከጀመርኩ ጊዜ ጀምሬ ማለት ነው። ይሄ ከመቼ ጊዜ?
እውቀት ሲባል አለ አይደል? እንደዚህ ከመቼ ጊዜ ጀምሮ? የስንት ዓመት ልጅ ሆነ? የ18 19 ዓመት አካባቢ። የ18 19 ዓመት አካባቢ ሆነ። ከዛ በፊት አልዳንክም ነበር ማለት ነው? ከዛ በፊትማ በልምድ ነበር የምጓዘው። ምን እድናለሁ? ምን አውቃለሁ ስለ ድህነት? ስለዚህ አንተ አሁን በክርስቶስ ኢየሱስ በማመን የዳንከው ከ18 ዓመት በኋላ ማለት ነው? የ18 ዓመት ልጅ ሆነ ነው ማለት ነው? የ18 19 አካባቢ። ዲያቆን ነህ አይደል በኦርቶዶክስ? እሺ። ድቁና የተቀበልክበትና መዳን ያገኘበት ጊዜ ይለያያል ወይስ የቀደመ ነበር? ይለያያል። ድቁና የተቀበልክበት ጊዜ ከዳንክበት ጊዜ ይቀድም ነበር አይደል? የተቀበልኩት ትንሽ ነበርኩኝ ማለት የ12 ዓመት 11 ዓመት አካባቢ ነበርኩኝ። ዲቁና የተቀበልኩት ከዛ ስለዚህ ሳትድን በፊት ነበር የምትቀድሰው ማለት ነው? ያው እንደዛ በለው ማለት እንደዛ በለው አይደለም። አንተም ትለዋለህ። እኔ አሁን ሳልድን በፊት ነበር እኔ ቀድስ የነበረው፣ አንተም ትላለህ። መዳን ማለት ያለ እውቀት መዳን አይመጣም ብዬ ስለማምን ሳያውቁ ማመን አይቻልም፣ ሳያምኑም መዳን አይቻልም ብዬ ነው የማምነው እኔ አሁን። ስለዚህ ሳትድን በፊት ነበር ትቀድስ የነበረው አይደል? ማለት በቃ እንደዛ ነው። አፍርጠው እንዴ! ምንም ላመንከው ነገር ወደኋላ ማለት የለብህም ብራዘር። ብዙ ካህናትና ዲያቆናት የምትሸፋፍኑት ነገር ነው እኔ የማይመቸኝ። በቃ እውነት እኮ ገብቷቸዋል። ምንመኑን ተዉት፣ ምንመኑን አትፍሩ። ሌሎችም አገልጋዮች አላችሁ፣ ምንመኑን ተዉት። ምንመኑ ገና ጫት እየቃመ ነው፣ ጠላ እየጠጣ ነው፣ ምንም የሚያውቀው ነገር የለም። የቤተክርስቲያን አገልጋዮች ከሆናችሁ በቃ እውነቱን ስነግርህ እኔም እንዳንተ ዲያቆን ነበርኩ። ሜዩት አድርግ ሮያል ነኝ ካለ ነው። እኔ እኮ ነኝ ሮያል። ቆይ ሜዩት አድርገው። እኔ እኮ ነበርኩ የፈለገውን ሲሳደብ እኮ ነው የሚለው ኤርሜስ። ሚዩት አድርገው ሮያል። እኔ አይቼዋለሁ። አሁንም እንኳን በባለፈው ሲማል ሲገዘት ነበር። አልሰድብህም እያለ ግን ይሳደባል። ተሳደብ መብት ነው። ግን ስትልክ ያስገባው ታወራለህ። እራሱ ነው ያወራው። እኔ ስድቡ አይደለም። አውቃለሁ ሮያል እንደሚሳደብ ድሮ የሚሳደብ ነበር። ትንሽ መካከል ደግሞ ተሽሎት ነበር። አሁን ደግሞ አገርሽቶበታል። ችግር የለውም። ስለሰደበት ተቀይሜ አላስገባም ብዬ አልለውም። ግን ምንድነው በኦርጋን የሚጨፍር በኦርጋን የሚደንስ ብለህ አትበል እንዴ! እናንተ ከነዋይ ደበበ ጋር የምታብዱት እኮ ኦርቶዶክስ ነን እያላችሁ ነው። ከአስቴር አበበ ጋራ ይያዝልኝ ቤቱ ብላችሁ ስትሉት የምትሉ እኮ ሰዎች ኦርቶዶክሳውያን ናችሁ። እና ዲያቆኑ በኦርጋን የሚጨፍር ነው በክራር የሚደንስ ነው ምናምን ነገር ብለህ አትበል። ኦኬ። ስለዚህ ኦርቶዶክስ አንደኛ ነገር ባይዘወይ መጽሐፍ ቅዱስ ምንድን ነው የሚለው? አትገልፍጥ፣ አንተ ደንቆሮ አትገልፍጥ። ከተሳደብ እኔ ለመሳደብ ያለብህ በኦርቶዶክስ እንግዶችን መሳደብ የለም። የሌባ ልጅ ልብ በል አንዴ ዲያቆን አንዴ ሮያል፣ እሱን ስድብ እኔ ነው የምሰድበው። እንግዶችን ከተሳደብክ ግን አወርድሃለሁ። እኔን ግን እየተሳደብክ ገዝት ላይ መቀመጥ ትችላለህ። ኦኬ፣ እንግዶችን አክብር። እሺ ብራዘር። ዶንቆሮ ማለት ምን ማለት ነው? እማያቅ እያልክ ነው። ከአንተ ይልቅ የተሻለ ነገር ያውቃል ስለ ቤተክርስቲያኒቱ። ኦልሬዲ ዲያቆን ነው። ኦኬ። እና ዝም ብለህ ገብተህ አትሳደብ፣ እንግዶችን አትሳደብ። እኔን ግን መብት አለ፣ ፈቅጄልሃለሁ፣ ፈርሜ አጽድቄልሃለሁ። ማንም ሰው ከገዝታ አያወርድህም። ከእናቴ እስከ ሚስቴ ከልጆቼ እስከ እኔ ምን የፈለገውን አጥንቱን ይሰብራል ብለህ የምትለውን ስድብ ተሳደብ፣ ግን እታገሳለሁ። እግዚአብሔር አምላክ መዳን እንደሚያደርግልህ ስለማምን ማለት ነው። እንግዶችን ግን አትሳደብ ለማለት ነው። ዲያቆን የምታወራውን አውራና ለሮያል እሰጠዋለሁ። ቴንክ ዩ። እሺ ቴንክ ዩ። ምንድነው መጽሐፍ ቅዱስ የሚለው? ለመኮነ ድህነት በገቢረ ሕገ ኦሪት ለከንቱ ሞተ ክርስቶስ መዳን በሕግ ስራ ቢሆን አለ ሕግን በመፈጸም ስራን በመስራት ወይም የተለያየ ነገርን በማድረግ ቢሆን ኖሮ አለ ክርስቶስ እንኪያስ ክርስቶስ ለከንቱ ሞቷል ይላል መጽሐፍ። እንግዲህ ይሄ እውነተኛው የእግዚአብሔር ቃል
ምክንያቱም መጽሐፉ የተጻፈው በእኔ አይደለም፣ በእንትናም አይደለም፣ ወይም በእገሌም አይደለም። የተጻፈው መንፈስ ቅዱስ በተቆጣጠረው የክርስቶስን ወንጌል ለመስበክ በብዙ ዋጋ የከፈለው ራሱን ክዶ ክርስቶስን በሕይወቱ ያከበረ ታላቅ ሐዋርያ በመንፈስ ቅዱስ ተነድቶ የጻፈው እውነተኛ የእግዚአብሔር ቃል ነው ይሄ። ስለዚህ መዳን በሕግ ሥራ ቢሆን ኖሮ አለ እንኪያስ ክርስቶስ በከንቱ ሞቷል ይላል። ስለዚህ የክርስቶስን ሞት፣ የክርስቶስን የመስቀል ሥራ፣ የክርስቶስን የመስቀል መስዋዕትነት ከንቱ የሚያደርግ የትኛውም ነገር ቢመጣ እኔ የትኛውም እምነት ተከታይ እንኳን ብሆን እኔ አልቀበለውም። ለምን ካልከኝ እኔ ከምንም ነገር ቅድም መጀመሪያ ስገባ አንድ ነገር ተናግሬ ነበረ። ሰው የሚያስቀድመው ከጌታ ይልቅ ወይም ከጌታና ከቃሉ ይልቅ ላለበት ተቋም ያደላል ብዬ ነበረ። እኔ ደግሞ እንደዛ አይደለሁም። ተቋሟ በክርስቶስ ወንጌል ላይ ካልተመሰረተች፣ በነቢያትና በሐዋርያት ትምህርት ላይ ካልተመሰረተች፣ የጳውሎስን ትምህርት ትታ የራሷን ትምህርት የምታስተምር ከሆነች ያቺ ተቋም ኦርቶዶክስ ትሁን ካቶሊክ፣ ፕሮቴስታንት ይሁን ሌላ እሱ ገደል መግባት ይችላል። እኔ አንድ ነገር ነው የማምነው፣ እርሱም መጽሐፍ ቅዱስ የሚባለው ቃል። መጽሐፍ ቅዱስ ያላለውን ደግሞ እኔ ልቀበል አልችልም። ስለዚህ እግዚአብሔር ክርስቶስ ሲሰቅሉት፣ ሲሰድቡት፣ ሲያሳድዱት፣ እንደዛ ሲያጋፉት አንድ ነገር አደረገ። ኦ አባ እስራኤልሙ እስመ በዘያእምሩ ይገብሩ፣ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ከክርስቶስ የተማርኩት ፍቅር ነው። ማንም ምንም ቢል ግድ አይሰጠኝም። አንድ ነገር እውነት ነው፣ ክርስቶስ ኢየሱስ አሁንም ነገም ዛሬም ለዘላለምም ብቻውን ነው የሚያድነው። ከእርሱ ውጭ ወደ ውጭ ነው። ተወደደም ተጠላ እውነቱ ይሄ ነው። ማንም ሊመረውም ሊጣፍጠውም ይችላል። እኔ ማንም እንዲመረው ማንም እንዲጣፍጠው አይደለም የምናገረው ምነግራችሁ ያመንኩትን ነው። ቅድም ወንድሜ ሲጠይቀኝ ነበረ፣ ሳትድን ነው ወይ ስትቀድስ የነበርከው? አዎ ሳልድን ነው የቀደስኩት፣ ሳልድን ነው የተመገብኩት፣ ሳልድን ነው የተጠመቅኩት፣ ሳልድን ነው ሳላምን ነው ሁሉም ነገር የሆነው። በቃ አላውቅም ነበር። ሶ ዋት አሁን እንደዛ ነበረ። ምን ሊሆን ነው? አሁን ነው የሚያገባኝ። እኔ አሁን ምንድን ነኝ ነው? አሁን ያለሁትን ህይወት ነው የሚያስጨንቀኝ። እኔ አሁን ድነሃል ወይ ካልከኝ፣ አዎ እግዚአብሔር ይመስገን ድኛለሁ በደሙ ስራ። አሁን ጸድቀሃል ወይ ካልከኝ፣ አዎ ጸድቄያለሁ በደሙ ስራ። በክርስቶስ ኢየሱስ ድኛለሁ፣ በመንፈስ ቅዱስ ታትሜያለሁ፣ የእግዚአብሔር ልጅ ሆኛለሁ። እኔ አሁን የእግዚአብሔር ልጅ እንጂ ባሪያ አይደለሁም፣ ስደተኛም አይደለሁም፣ መጻተኛም አይደለሁም። የቅዱሳን ሀገር ባለርስት ነኝ፣ ወራሽ ነኝ፣ ልጅ ነኝ። ይሄ እውነት ነው። ምን ላድርገው? ይህንን እውነት እንዴት ልደብቀው? ውስጤ የገባኝን የተነገረኝን እንደው አንዱ ሲናገር ምን አለ መሰላችሁ? ክርስቶስ ያድናል ትላለህና፣ አዎ ክርስቶስ እኮ ነው የሚያድነው፣ እኛም እኮ የምንሰብከው ክርስቶስን ነው ይለኛል። እና ለምንድን ነው አንተ በተለየ ሁኔታ ክርስቶስ የምትለው ሲለኝ፣ አዎ ትክክል ክርስቶስ ነው የሚያድነው፣ ግን ክርስቶስ ያድናል እያልክም እኮ የምትጨምራቸው ነገሮችም አሉ ነበረ። ግን አሉ የሚጨምራቸው። ክርስቶስ እኮ ያድናል፣ እንዴት? በዚህ ክርስቶስ እኮ ነው የሚያድነው እና በዚህ ነው ይልሃል። ክርስቶስ እኮ ደሙን ያፈሰሰው መስቀል ላይ እኮ ነው የሞተው። መስቀል ሲሸከም፣ እጁ ሲቸነከር፣ ሲገፋ፣ ሲወድቅ፣ ሲነሳ፣ ሲደማ፣ የሾህ አክሊል ሲደፋ ማን ነበር ያገዘው? የዛኔ ማን አገዘው? ማን ረዳው? መጽሐፍ ቅዱስስ ለምን ሰው አጣ አለ? ለምን ሰው አጣ? እግዚአብሔር ምድር ላይ ሲመለከት ለምን ሰው አጣ ብሎ ተናገረ? የሚያድን ሰው ቢኖር ኖሮ ለምን ሰው ሆኖ መጣ? የሚያማልድ አካል ቢገኝ ኖሮ ለምን ክርስቶስ አማላጅ ሆኖ መጣ? መካከለኛ ሆኖ ለምን መጣ? ሊቀ ካህን ሆኖ ለምን መጣ? ለምትበልጠው ኪዳን መስዋዕት ለምን ሆነ? ለምትበልጠው ኪዳን ለምን ዋስ ሆነ ብሎ ለምን ጻፈ ጳውሎስ? ለምን ዕብራውያን እንደዛ ብሎ ጻፈ? ክርስቶስ በሌላ ነገር መዳን የሚቻል ቢሆን ኖሮ ለምን ክርስቶስ ከሰማይ ወረደ? ይህንን ጥያቄ ነው እኔ የሚመልስልኝ ሰው ያጣሁት። ይህንን ጥያቄ የሚመልስልኝ ሳጣ ደግሞ ብቸኛው አዳኝ ኢየሱስ ክርስቶስን ወደ ልቤ ያስገባሁት። መልስ አጣሁ።
ክርስቶስ ለምን ወረደ ነው ያልኩት። እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ በህይወቴ የጠየቅኩት ይችን ጥያቄ ነበረ። ክርስቶስ ለምን ወረደ? የሚያድን አሁን እኛ ትድናላችሁ ብለን የተነገሩን በጣም ብዙ መንገዶች ነበሩ። እነዛ ሁሉ ሳያቸው ደግሞ ከዛ አምላክ ደግሞ ሰው ሆነ ተባልኩኝ። ለምን ሲባል ሊያድን። እነዛ መዳን አይደል እንደ የሚፈልገው ሰው እኮ መዳን ብቻ ነው የሚያስፈልገው አይደል እንዴ? እስኪ አሁን ሁላችሁ እዚህ ያላችሁ ምን ትፈልጋላችሁ? መዳን አይደለም የምትፈልጉት? የእግዚአብሔር መንግስት አይደለም መውረስ የምትፈልጉት? ታዲያ እንደዛ ከሆነ አምላክ ለምን ወረደ? ይሄ ነው የኔ ጥያቄ። ይሄ ነው የኔ ጥያቄ። ለምን ወረደ ነው። ይህንን መልስ ደግሞ ማንም ሊመልስልኝ አልቻለም። ማንም ምንም ስላለ ግድ አይሰጠኝም። የሚያስጨንቀኝ እሱ ነው። ስለዚህ አንተ እመልስልሃለሁ እያለ ነው። እሺ ሮያልሽ መልስለት ለተጠየቀው። አንተ ክርስቶስ ወረደ በመውረዱ ፈጣሪ አትቀበልም? ኦርቶዶክስ ወረደ አትልም? አዳኝ ነው አትልም? በሱ ደም ነው። አይ ለምን ወረደ ብሎ ሲል የወረደበትን ምክንያት መልስ። አንተ ኦርቶዶክስ ወረደ አትልም ወይ ወጣ አትልም ወይ ብሎ አትጠይቀው። ከአዳም ኃጢአት ነፃ ሊያደርገን ፊኒሽድ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ ያስታውቃል ወይ? ጴንጤ ያልሆነ ትመልስልኛለህ? ለእውነቱ የምትባል ሰውዬ ተጠንቀቅ። ስማ አንደኛ የምታወራበት ሂድና አውራ። እንድንማር ነው የገባን፣ እንማርበት። በቃ ወይ አትምጣ በየቦታው እዛ የማታ ተማር ከፍለህ። አንደኛ አንደበትህን ከስድብ አርቅና የምትመልስልኝ ከሆነ መልስልኝ። እኔ እኮ ከፊት ለፊት ላይ ዲያቆን የሚለው ስም ባይኖር አልናገርም፣ ግን በኦርቶዶክስ ስም ገብተህ ኦርቶዶክስ አትተችም። አሁን እኔ ዳንኩት ሳልድን ነበር መቀድሰው ምናምን። ምን አይነት አባባል ነው? እኔ አዎ ትክክል ነው። እና አሁን ድናሃል አንተ? ድናሃል አልዳንክም አይደል? በቃ ጴንጤን አይደል አንተ? ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ሌባ ነህ አንተ። ይሄ እኮ ነው ትቀጥላላችሁ። ቆይ እናንተ ሁለታችሁ ናችሁ የምትቀጥሉት። ልዩነት ልብ በሉ። ልዩነት እዩ። ዲያቆን ጎዶልያስ ኦርቶዶክስ ነኝ ብሎ የሚናገረው የመጽሐፍ ቅዱስ እውነት ነው። ሮያል ደግሞ ኦርቶዶክስ መሆኑ ይታወቃል። ልዩነት እዩ፣ ንግግር እዩ፣ አድምጡ። ማነው በእውቀት የሚናገር? ማነው ፈሪሃ እግዚአብሔር ያለው? ከዲያቆን ጋር አውራው። ዲያቆን ማንም ሰው ምን አባቱ ዲያቆን በኦርጋን እየጨፈረ እያዳራሹ እየዞረ ሌባ ልጅ እኮ ነው። በቃ አየህ፣ በፍሬያቸው ታውቋቸዋላችሁ ይላል መጽሐፉ። ፍሬ በጠስ መድኃኒዓለም ይበጥስ፣ አብሮ ይበጥሰን። አረ ራስ ተበጠስ ከዛው ከምትዘላቸው ጋር ወሬኛ። እኔ በጣም የማደደው ኤርሚያስ እንዳንተ እኮ እንደዚህ አውጆ ቢሳደብም ቢናገርም አንድ ሰው ደስ ይለኛል። በቃ ምን አለ አሁን ይሄ ሰው ስቲሮያል ይበጥስ ይቀንጥስ ምን አለ? ምን አብሎ የተናገረው ቆይ ወገኖ የታገሱ እናንተ እንዴ! ቆይ አንዴ ሮያል ወገኖች፣ አይኖ ይሄን ቤት እኔ ብቻ እንደማልመራው አውቃለሁ። የብዙዎቻችሁ የምታከብሩት የምታደምጡበት ቤት ነው፣ ግን ሰዎችን መታገስ አለብን። አሁን ዲያቆን ጎዶልያስ የተናገረውን ስህተት ይሄኛው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ስላልሆነ በዚህ ነው የሰደብኩ፣ በዚህ ነው ማላከብረህ ብለህ በለው። እስኪ ምንድነው ከተናገረው ትክክል ያልሆነ? መጀመሪያ ደረጃ ስሙ ይስተካከል። ጎዶልያስ ሳይሆን ዳቆን ጎዶሎ ነው ስሙ። እና ዳቆን ጎዶሎ አሁን የተናገረው ምንድን ነው? የዳቆን ጎዶሎ መጀመሪያ እምነቱ ምንድን ነው? እዚህ ጋር አሁን ምን ታደርጋለህ መሰለህ ኤርሚ? ዳቆን ጎዶሎ እምነቱ ምንድን ነው? አሁን ክብር የሚባል ነገር አለ። የሰው ልጅ ክቡር ነው አይደለ? አንድ ቦታ ውስጥ የሚያስፈልግ ከሆነ እምነትህን ተናገር። እኔ አከብርሃለሁ። ዳቆን ጎዶሎ አከብርሃለሁ። አንተ እውነት ልክ አይደለም። መጀመሪያ ይቅርታ ጠይቀህ ነው የምታወራው ከኔ ጋር ማለት ከዚህ በኋላ ይቅርታ ሳትጠይቅ እምነት ምንድን ነው? ዳቆን ጎዶሎ ይቅርታ እንደዛ ነው የሚነበበው ስሙ ሮያል። እኔ ደግሞ አንተን ማሳፈር ስለምፈልግ ስሙን ትልቁ ላይ ያላድርገው። እንደዛ ነው የሚነበበው ስሙ። እስቲ ቆይ ለአንበቦ እንድታዩት ልዩነቱን እንድታዩት ነው። አሁን ዲያቆኑ ፊት ለፊት ላይ ያደርጉትኝ
እንደዛ ጎዶሎ ነው ተብሎ የሚነበበው። ላንብቦ እሺ፣ ላንብቦ በደንብ ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ምክንያቱም በእምነቱ የሚያፍር ኦርቶዶክስ እንግዲህ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ ይችላል። አሁን ይሄ ኦርቶዶክስ ያሰድባል። ይሄ ምኑ ነው? አሁን ይሄ ኦርቶዶክስ አይደለም። ውጣ እና ክብር ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር፣ እንወዳለን። ከዛ በኋላ በቃ አታጭበርብር፣ ሌባ። ኦርቶዶክስ ነኝ ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን አንተ አይነት ጽድት አንተ በፈለገ በሆነ አትጸዳም። እሺ እህትየው ምንድነው ያሳየሽው? ታሳዝናለህ። ባይዘው አንድ ሮያል ይሄ ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነውና የራሱ ፔጅ ውስጥ ነው። ይኸው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን የምታምነው ቤተክርስቲያን ልብስ ለብሶ መስቀል ይዞ ዲያቆን አዳም አይደለም። ጳጳስ ቢሆን አንዴ ሮያል ሚውት አድርግ፣ ሚውት አድርግ በእናትህ እረፍ፣ በእናትህ ሚውት አድርግ። ስልጣናውን እንትን አላቸው። ከዚህ በኋላ በስርዓት ካላወራ ቢያስወርዱን የለው። ይኸው ፔጅ ውስጥ ገብቼ ነው። እስቲ የትኛው ነው ሲደንስ ሲጨፍር ያየከው? ይኸው ሙሉ የቤተ ክርስቲያን እንትን ያለው ልብሰ ተክህኖ ለብሶ ነው ያለው፣ በመስቀል ሆኖ ነው ያለው። የቱ ጋር ስህተቱ? ምኑ ጋር ነው? ተመልከት። ይሄ ዲያቆን አይደለም። ሰውንም ስትኮንኑ በመረጃ ቢሆን አሪፍ ነው። መረጃ በሌለ ነገር ላይ ሰውን አትሳደብ። ሮያል ኖ በኦርጋን ሙዚቃ ተሰብስቦ ጠላ ሲጠጣ ይችዋል። አይተኛል። ሮያል አንድ ጥያቄ ልጠይቅህ። ሮያል ይሰማሃል? በጌታ በኢየሱስ በእናታችሁ ያላችሁ ሰዎች እባካችሁ አስወጡት። ሰው በእናታችሁ አስወጡልኝ ያለ ይሄ ለእውነት ኑሩ ይባለውማ በየቦታው እንደተባረረ ሮያል የት አለ? ሮያል ቆይ አንዴ እኔን የሚወት ያደረግኩ እስቲ የት አለ? የቱ ጋ ነው ጠላ ሲጠጣ የሚያሳየው? ይኸው ፔጁ ሙሉ ይሄ ነው። ሲዘምር ነው የሚታየው አይደለም? ጠላ ጠጪ ነው። እንደዚህ አይነቱ ነው። አንተ ብቻ እውነት ተናጋሪ፣ አንተ ብቻ ለቤተ ክርስቲያን ተቆርቋሪ አትሁን። የእውነት የሚናገሩትን አትግፋ። ማን ሮያል? እኔ አልገፋውም። ይሄ ጠላ ጠጪ ነው። እዚህ ጋር ኤርሚን የሚታገስ እሺ፣ ኤርሚን የሚታገስ እኛ እንታገስ። ኤርሚያስ በቃ ከእግዚአብሔር ጋር ብሎ ታገሰኝ፣ ችግር የለም። ጽናጽል ሰርቆ የተባረረ በቃ እኛ እንታገስህም። በቃ ሚዩት አድርግና አርፈስ ማስዋት ረብሽ። እዚህ ቤት የሚገቡት ስርዓት ያዝ እንደ እኔማ አንተ ተረጋጋ። እየገባ ሰዎችን አታካታደ። አይ መሲ አትውረጂ ከዚህ ጋር ቆይ እንደ ቤኪ አትውረጂ ከዚህ ልጅ ጋር ቆይ። ሮያል አንተ ታቸው ነው እኮ ነው ታብታ ማድረግ ያለብህ። ቢኮዝ አንተ ለምንም አትመጥነህ። ቤኪ እግዚአብሔር ይስጥህ። ታቸው ነው ታብታ ማድረግ። ተባረክ። አንተ ትሻላለህ። እንደው እውነትን ነው በቃ ለመሸፈን የሚታገሉት። በነገራችን ላይ በጣም ነው የሚፍጨረጨሩት እና እንደዚህ በመፍጨርጨር እውነትን አትሸፍኑትም በጭራሽ ማለት ነው። በቃ ቤታችሁ ያለው ጉድ ወጥቷል፣ አለቀ። ቤታችሁ ላይ ያለው ጉድ ወጥቷል። እንዴ ላትመልሱት እኮ በቃ ላትመልሱት። አንዴ ፈነዳ እኮ እንዴት አደረጉት? በቃ ማድረግ ያለባቸው ምንድነው? ገድላትን ጥርቅርቅ አድርጋችሁ ማቃጠል ነው። ካቃጠላችሁ በቃ ለኔ ዛኔ ምታችሁ ታወራላችሁ። እንዴ ኤርሚ ከፍቶ ይኸው በተቅማጥ ይዳናል ምናምን ብሎ ሲል ኤርሚ ተሳደበ። ይኸው እናንተ ናችሁ የተሳደባችሁት። ኤርሚ የሆነ ነገር አድርገ በኢየሱስ አረጋጉት። ማህበረ ቅዱሳን አምሶሪ ማህበረ ቅዱሳን ኛ ነገር ማህበረ የቅዱሳን ተቃራኒ አረጋጉት። እሺ ሌላ ኦርቶዶክሳን ከገባ ልንበሉ ኦርቶዶክሳን እንደው ምን አይነት ውሸት። እሺ ቴንክ ዩ። አይ አንደኛ ቆይ ዲያቆን፣ አንደኛ ሰዎች እንዲያውቁ ነው። ሮያልን ብሎክ እንዳታደርጉ፣ ማንም ሰው ብሎክ እንዳታደርጉ። ብሎክ ሳይሆን ሚዩት ተደርጎ ነው መቀመጥ ያለበት። ብሎክ እንዳታደርጉ ወገኖች፣ ሚዩት ተደርጎ ነው መቀመጥ ያለበት። ኦኬ እኔ ብታገስህም የትዕግስት ልክ አለው። ወንድሞች ደግሞ እዚህ ሙሉ ስልጣን አላቸው። አሁን ቤካ ለምን አወረድከው አልለው። መሲ ብታወርደው ለምን አወረድሽው አልላትም። ምክንያቱም እድል ሰጥተነዋል እንዲያወራ ማለት ነው። ኦኬ
የመጽሐፉን እውነት መጽሐፉን ገልጠን ፊት ለፊት ገድላት ድርሳናትን ስናሳያቸው ይክዳሉ። መጽሐፍ ቅዱስን ገልጠን ስናሳያቸው ይክዳሉ። ገድላት ድርሳናታቸውን ይክዳሉ። ሰው መጥቶ ዲያቆኔ ብሎ ሲል በድቁና በግዕዝ እያወራው ፎቶውን እያየ መጾረ መስቀል ይዞ ለፎቶ እኮ ብለህ ምእመን እኮ የሚይዘው መስቀል አይደለም ብራዘር። ኦኬ የሚቀድስን ዲያቆን አይደለም ይላል። ጳጳስን ቢመጣ ጳጳስ አይደለም ብሎ ይላል። ምን ማለት ነው? አሁን ይሄ እኮ ምንድነው? ጭፍንነት ካልሆነ በስተቀር ምን ልትል ትችላለህ? ዲናይ ልታደርጉት እስከማችሉ ድረስ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አብዛኞቹ በጌታ እንደሆኑ ታውቃላችሁ። አብዛኞቹ ኮርታይ ነው ብራዘር። ይህን ለመስማት ከፈለግ ሂድና ዲያቆን ዮርዳኖስ አበበ አይ ቲንክ ጎንደር መሰለኝ ያለው የኔታ እዝራ ጋር ይመስለኛል፣ መጋቢ ሊቀ ሊቃውንት እዝራ የሚባሉት እሳቸው ጋር ይመስለኛል የሚማረው። ዲያቆን ዮርዳኖስ አበበ የተናገረውን ግቡና ስሙት። ከዲያቆን ያረጋል አበጋዝ ጋር ተጠማምዶ የተናገረበት ክፍል ከላይ እስከታች እኮ ነው በሙሉ እኮ የተያዘው ብለዋል። ጳጳሳቱ እናንተ ያሉ መስሏችኋል እንጂ እያለ እራሱ ነው መረጃ የተናገረው። ስም ዝርዝራቸው ሁሉ አለን ብለዋል። ጥሩ ነው፣ እንኳንም ኖረ። አሁን ታዲያ ምንድን ነው ግብግቡ? በስድብ አይደለም። በስድብ ጴንጤ ኦርቶዶክስን በመሳደብ ኦርቶዶክስ ጴንጤን በመሳደብ በማጥላላት በማበሻቀጥ የምታቆመው እውነት የምታኖረው ለትውልድ የምትገልጠው እውቀት የለም ማለት ነው። ከዛ ይልቅ በግዕዝ የተጻፈ ነው በአማርኛ የተጻፈውን በመጽሐፍት ላይ ያለውን ነገር ዲናይ ሳታደርግ ፊት ለፊት መጋፈጥ ነው። ነውርም ካለ ነውር ነው ብለህ ማለት እንዱ ዝም ብሎ በየሜዳው ጠላ ጠጥቶ የስላሴ ባሪያ ብሎ መፎከር አይደለም። የስላሴ ባሪያ ከሆንክ ከስላሴ መንግስት ያልወጣውን ትምህርት ተቃውሞ። ጴንጤና አዎ የስላሴ ትምህርት ካልሆነ ተቃውሞ። ኦርቶዶክስን አዎ ከስላሴ መንበር ያልወጣ ትምህርት ከሆነ ተቃውሞ። የምን ማደባበስ ነው? እንዲህ ዝም ብለህ እንትን የደንበጫ አረቄ ስትጠጣ እኔ ስላሴ ባሪያ እኔ መድኃኔዓለም ባሪያ ብሎ መፎከር አይደለም። ለጴንጤውም ለኦርቶዶክስም ለካቶሊኩ የምናገረው ስላሴ አማንያን አይደለን? አዎ። ስለዚህ ከስላሴ መንበር ያልተቀዳ ትምህርት ከአብና ከወልድ ከመንፈስ ቅዱስ ያልተቀዳ ትምህርት በቅዱሳን ነቢያት በቅዱሳት ሐዋርያት ያልተጻፈ የሰው ስርዓት የሆነ ትምህርት ተቃውሞ። አባቶቼ ሊቃውንቱ አስፍተው አርቀው አጥብበው ምናምን ብላት በለን ብራዘር። የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይላል። አምልተው አስፍታ ኦርቶዶክስ እኮ አየናት ስታሰፋው ነገረ ድህነትን ትምህርት ከመስቀሉ ላይ ነቅላ አውጥታ የዘርአ ብሩክን ጥፍር ያሰረ ይድናል አለች። ስታሰፋው አሰፋችሁ እኮ ኦርቶዶክስ። የመዳን መንገዱን አሰፋችሁ። የመዳን በሩን አንቦረቀቀችልን። የመዳን ስልቱ ብለው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት የጣና ቂርቆስ ገዳም የደብሩ አስተዳደር ማለት ነው፣ የገዳሙ አስተዳደር የሆኑ የአራቱ ጉባኤያት መምህር የሆኑ የመዳን በሩ በዛልን አሉ። የመዳን መንገዱ በዛ አሉ። መጽሐፍ ግን ምንድነው ብሎ የሚለው? አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ የሚለው ለእሳቸው ጉዳያቸው አይደለም። እንደዚህ ትምህርት በአቦ መንገድነት በኩል ትገባለህ ይላል መንግስተ ሰማያት። አትችልም ብራዘር። በአቡነ ተክለ ሃይማኖት በኩል ዘው ብለህ ትገባለህ። አትችልም። በእመቤቴ በኩልማ ተንጠልጥልህም ይሁን ዋኝታ ትገባ አትችልም አልኩ ብራዘር፣ አትችልም። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር ወደዚህ ዓለም ልጁን ነው የላከው። መተኪያ ተቀዳሚ ተከታይ የሌለው የባህሪው ልጁን ወደዚህ ዓለም ልኮታል። ከድንግል ሴት ተወልዷል። አዎ እናቱ ቅድስት ድንግል ማርያም ነች፣ ምንም ጥርጥር የለውም። ከእሷ የተወለደው ግን ደህንነታችንን በመስቀል ላይ የሰራ አማኑኤል ነው። ስሙ ለዘላለም የተቀደሰ ይሁን። በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ የነበረ ሁሉን የፈጠረ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ተሰዋ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩልታል፣ ቅዱሳት መጻሕፍትም ያስተምራሉ፣ ቅዱሳን መላእክቱንም ጭምር ለዚህ ጉዳይ ተናግረዋል። የገብርኤልን ስብከት አልጥለውም ለኦርቶዶክስ አርቲ ቡርቲ ለሆነ ተረት ብለን ጴንጤ ተረታ ተረት ቢያወራ የገብርኤልን ስብከት የት ልጣለው? የመልአኩን። ካቶሊክ አርቲ ቡርቲ ብታወራ የት ልጣለው? የመልአኩን ስብከት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን እኮ ያለው መልአኩ። ዛሬ በዳዊት ከተማ መድኃኒቶች ነው ያለው ወይስ መድኃኒት ነው ያለው? መድኃኒት ነው። በነጠላን የጠራው
ክርስቶስ ጌታ ተወልዶላችኋልና አትፍሩ አለ። የምስራች ብሎ ሲለን ቅዱስ ገብርኤል ምስር ብላ አትለው፣ እሱ ምስር ስለማይበላ ምስር ብላ ባትለው ባንለው የምስራች አለ። ምንድነው የምስራቹ ገብርኤል ብለን ስንል ከቃሉ አገልጋዮች ሰምቶ የጻፈው ቅዱስ ሉቃስ በምዕራፍ 2 ላይ ለሕዝብ ሁሉ የሚሆን ታላቅ የምስራችን እነግራችኋለን አለ። የምስራች አዎ፣ ማናችሁ የምትነግሩን? ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል መጽሐፍ እዛ ጋር ሲናገር። የቤተልሔም እረኞች ናቸው ያዩአቸው። ካህናቱማ ለጥ ብለዋል፣ ተኝተዋል። እነሱ መኝታ ላይ ናቸው። የያኔዎቹም የዘንድሮቹም ለጥ ብለዋል። ጠላ እየጠጡ ምን እያሉ የድሮቹም እንደሚያደርጉ ባላቅም ተኝተዋል። ካህናት በተኙበት ነው እግዚአብሔር መልአኩን ከብዙ የሰማይ ሰራዊት ጋር ልኮ የቤተልሔምን አየር ጢም አድርገውት ሌሊቱን ካህናቱ በተኙበት ሲያንኮራፉ ሲያንቀላፉ እግዚአብሔር የሰማይ መላእክትን ልኮ ከመልአኩ ጋር ብዙ ሰራዊት ነበሩ ይላል። የእግዚአብሔርም ክብር በዙሪያቸው አበራ ይላል። አንተዬ በረኞቹ ዝራ የቤተልሔም አየር ጢም ብሎ ቅዱሳን መላእክት የተጎዘጎዘ ቄጠማ መስለው በቤተልሔም አየር ላይ በኢየሩሳሌም ትይዩ ሰማይ ላይ ከመልአኩ ከቅዱስ ገብርኤል ጋር የተላኩ ነገደ መላእክት ሁሉ መጥተው ክብር ለእግዚአብሔር በአርያም እያሉ የዘመሩት ብራዘር ብዙ መድኃኒቶች ቤተልሔም ስለተወለዱ አይደለም። አንድ መድኃኒት ግን ተወልዷል። የዳዊት ስርና ዘር የሚያበራው የንጋት ኮከብ እዛ ተወልዷል። አየህ፣ አዳኙ እሱ ነው። እሱ ነው በደረቅ እንጨት ላይ እንደዚህ የተንጠለጠለው። ይሄ ጌታ አልበቃ ብሎ አንተ ጥፍር ፍለጋ የዘርአ ብሩክ ጥፍር፣ የአቡነ ተክለ ሃይማኖት ተቅማጥ፣ የጋን እጣቢ ድርሳነ መድኃኔ ዓለም ወገድ ለመባሃጭው ላይ እኮ የተጻፈ እኮ ነው። የጋን እጣቢ፣ የድስት ልቅላቂ ይሄን የነበራ አሞቱ ቆፍጠን ያለ እኔ የሥላሴ ባሪያ እንዲማ አላደርግም ብለህ ማለት ያለብህ ይሄን ነበር። እንዳልኩ የደብረ ብርሃን አረቄ ስጠጣ አይደለም በየሰፈሩ የሥላሴ ባሪያ እያልክ መጮህ ያለብህ። እዚህ ጋር የሥላሴ ባሪያ ማለት ያለብህ የእግር እጣቢ ምን እጣቢ ምን ይል የድስት እጣቢ የጋን እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ሲነሳ እንዲህ ናትና ብለህ መነሳት ያለብህ ይሄን ነበር። እንዲህ ነበር የዚህ ጊዜ ነበረ። እኔ ለዚህ ነው ብድግ ያልኩትኝ እኮ አልኩ። ድሮም ስቀድስ የነበረው በሥላሴ ቤተክርስቲያን ነበር። ሚስጥርም ያየሁት በሥላሴ ቤተክርስቲያን ነው። እውነት ልንገርህ፣ ድሮም የሥላሴ ባሪያ ነበር ስለ የነበርኩት ፍጻሜንም አሳመረልኛ። አሁንም የሥላሴ ባሪያ ነኝ ማለት የአብና የወልድ የመንፈስ ቅዱስ አገልጋይ ነኝ። አለቅ። የፈለግከውን ትምህርት አምጣ። በብሉይና በአዲስ ኪዳን መዝኜ በነቢያቱና በሐዋርያቱ ትምህርት መዝኜ ውድቅ ነው የማደርገው። አይ የምን መግበስበስ ኤርሚያስ ጴንጤ ስለሆኑ ፓስተሮች የፈለጋቸውን አውርተው ልቀበል? በፍጹም እኮ አልኩ። መድኃኔ ዓለም ክርስቶስ ይፋረደኝ። በፍጹም እሱ እንደፈለገ ያወራውን ትምህርት ልሰማለት አልችልም። የሚፈልገውን የእግዚአብሔርን ቃል ካስተማረ ነው ፓስተሩ። ለዚህ ነው አየህ ጴንጤዎቹ ጋር የተቀላቀልኩት። እዚህ የፈለግከውን አታስተምርም፣ ትጠየቃለህ። ተጠያቂነት አለ። ቤቱ ስርዓት አለው። ፓስተር ስለሆንክ እኔም የመድረክ ሰባኪ ነኝ ብራዘር። እሺ፣ እዚህ ቲክቶክ ላይ ስታይ እንዲሁ ዝም ብዬ ላባው እንደተነቀለ ዶሮ ዝም ብዬ ማልበር መስሎ ከሆነ ተሳስተሃል። የመድረክ ሰባኪ ነኝ። እዚህ እኛ ቤት ማምታታት የሚባል ነገር የለም። ትሰብካለህ፣ ከእግዚአብሔር መንግስት የሆነውን ወንጌል ትሰብካለህ፣ ታስተምራለህ። ልክ እንደዛው ካልሆነስ ዳር እናስይዛለን። ነገረ ድህነታችሁ ከየት ይቀዳል? ጴንጤዎች ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ነገረ ድህነት በማን ነው ብሎ ይላል? ዘየአምን በወልድ ቦ ሕይወት ዘለዓለም። አለቀ 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 እኮ ነው ብዬ የምልህ። አለቀ ደቀቀ በቃ ማለት እሱ ማለት እኮ ብለህ በመድኃኔ ዓለም ላይ ሌላ ድርቶ እሰፋለሁ ብለህ ያልክ ቀን መድኃኔ ዓለም ይፋረደኝ። እቀደዋለሁ። የምትጥፈውን ነገር ሁሉ ቀደዋለሁ። የአማኑኤል ክቡር ሥጋ ተቆርሷል። የአማኑኤል ክቡር ደም ፈሷል። በደሙ ፈሳሽነት በሥጋው መቆረስ የኃጢአታችንን ይቅርታ ለዘለዓለም ሰጥቶናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ክብር ለመድኃኔ ዓለም ይሁን። ይህንን እውነት ነው የምንሰብከው። ክብር ለመድኃኔ ዓለም ኢየሱስ ክርስቶስ ይሁን፣ ለዓለም መድኃኒት ማለት ነው። ይህንን እውነት ዲና አድርገህ
በጥፍርና በፀጉር ጥፍርና ፀጉር ሰው እኮ ነው ብላ የምትለው ቤተክርስቲያኒቱ ኦፊሻሊ ፀጉር ፍለጋ ሰው ጎጃም ድረስ ይሄዳል። ፀጉር ፍለጋ ሰው ዋልድባ ድረስ ጎንደር ይሄድልሃል። ለምን እንትን ራስ ዳሸን ተራራ ላይ አትወጣም? ቀይ ቀበሮና ጭላዳ ዝንጀሮ አይተህ ልትመጣ ትችላለህ። ከፈለክ እዛ ዋሻ ውስጥ ቅዝቃዜው ጆሮህን እየቆረጠህ ምንድነው ሐሙሲትን ማክሰኝትን አቆራርጬ በዛ ሄጄ በደብረ ታቦር ሾልኬ በአርማጭሆ ወጥቼ የፈለግከው ሂድ። በዚህ ደግሞ በቆላ ደጋ ዳሞት ሄድኩና ከዛ በአባይ በረሃ ውስጥ ሾልኬ በቀራኒዮ በኩል አድርጌ በደጀን በቅ ብዬ በሰላሌ አውራጃ አቆራርጬ በፊቼ መጥቼ የትሙን ዳር ትይዛለህ ብራዘር። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ የሰላሌ ሜዳ አቆራርጠ ደብረ ሊባኖስ ስለሄድክ አትድንም። ግልጽ አይደለም? እንደ አማርኛ አትድንም። መድኃኔዓለም ክርስቶስ ምስክር እኮ ነው። አድንም። ደብረ ሊባኖስ ሄዶ የተቀበረ እስከ ጉሽ እስከ ሸህምና እስከ ጉር እስከሚባል ወንዝ ድረስ ይጸድቃል ይላል። ተው እንጂ ከወንዙ ሶሪያ ማዶ የሚቀበሩ በይፋትና በደራ በመራቤቴስ የሚቀበሩ በሰላሌስ የሚቀበሩ በፊቻ የሚቀበሩስ በሙከጡሪስ የሚቀበሩቱ በደብረ ጽጌስ የሚቀበሩት ከወንዙ ማዶና ከወንዙ ወዲያ ማዶ የተቀበሩ አይድኑም። ከወንዙ ግን ወዲህ የተቀበሩት ይድናሉ ይላል። ብራዘር ዋት ደብረ ጽጌስ ከተማዋ መታጠፊያ ጎን እንትን ደብረ ሊባኖስ ስለሄድኩ ማለት ነው። አንዴ ከወንዙ ወዲያኛው ማዶ የተቀበሩ አይድኑ፣ ከወንዙ ማዶ ግን የተቀበሩ ድህነትን ይድናሉ ይላል። አንዴ ደግሞ ፍርፋሪ ሄደ ካልክ ፍርፋሪ ወደቀ ካገኘ ትጸድቃለህ ይላል። አንዴ ደግሞ ሐሙስና እሑድ ይሁን እንጂ እባብ የገደለ ይጸድቃል ይላል። ታዲያ የሰሜን ሸዋ ኦሮሞች እኮ በሙሉ ሽመላቸውን ይዘው እባብ ፍለጋ ነው መሄድ ያለባቸው። እነሱ ናቸው። በእነሱ ክልል ውስጥ ነው፣ በኦሮሚያ ክልል ውስጥ እንዳለ ነው የማውቀው። አይ ቲንክ ክልሉ እንደዛ ይመስለኛል፣ ደብረ ሊባኖስ። አዎ በኦሮሚያ ክልል ውስጥ ነው ያሉት። እናስ በሙሉ የፊቼና የሰላሌ ኦሮሞ ሽመሉን ይዞ ጎፈሬውን ጭንቅላቱ ላይ አድርጎ ሽመል ፍለጋ ማነው እባብ ፍለጋ። ምክንያቱም እነሱ ናቸው አቅርቡ ለደብረ ሊባኖስ። ሌሎቻችን ሩቅ ነን። እውነትህን ነው። እባብና ሐሙስ እሑድና ሐሙስ እባብ የገደለ ይድናል ይላል። ጎጃሜው ከሰረ ማለት ነው። ገና ከአባይ ማዶ ከደጀን መጥተው እባብ ፍለጋ ደብረ ሊባኖስ እስኪመጣ ድረስ የሸዋ ኦሮሞች ጨርሰውታል ማለት ነው። እባቡን ገለው ኬት እናመጣዋለን? እባቡን ደግሞ የምትገለው በዛው በደብረ ሊባኖስ አካባቢ መሆን አለበት። የሆነ ቦታ ላይ ማንጀራቱን ብለህ እባብ ገለ ብታመጣ አይሆንም፣ ድነት አይያዝልህም። እንዴት አይነት እኮ ጦርነት እኮ ነው የተከተው ብራዘር። ይሄን ትምህርት ይዘህ ነው እኛ ጋር መጣ አይ ምልህ ምናምን ነገር ብለህ ትለኛለህ። እባብ የገደለ የሚድን ከሆነ የፍቼና የሰላሌ ኦሮሞች ናቸው የሚድኑት። ለምን? በአቅራቢያ ያሉት እነሱ ናቸው፣ ለገዳሙ ቅርብ። የወለጋ ኦሮሞ ከሰረ ማለት ነው። የባሌና የአርሲ ኦሮሞ ከሰረ ማለት ነው። የጎንደር አማራ ከሰረ ማለት ነው። ትግሬ በንዛ ከስረሃል። ምክንያቱስ ደብረ ሊባኖስ ቅርብህ አይደለም። በአካባቢ ያገኘውን እባብ ገለ ትጸድቃለህ ብሎ ቢል እዛው ቋራ ላይ ፈልገህ ትገድል ነበር። አየህ፣ ገድሉን ግን ስታነብ በዚህ መታ ነው ግደል ብሎ የሚልህ። አምላኬ 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 ከሰራ እኮ አልኩህ። ወላይታና ሀዲያ ከምባታ የሚባለው በሙሉ ሾቀ። ለምን? በአካባቢያችሁ ያገኛችሁትን እባብ ቀጥቅጣችሁ ብትገሉ የአቡነ ተክለ ሃይማኖት በረከቱ በእናንተ ላይ ይደርና ብሎ የሚል ተረት እንኳን አይሰራልን። ሰባት ቤት በለው ወልቂጤ በል በሙሉ ሾቀ። እዛ ኦሞ ሸለቆ ውስጥ የሚኖሩት የሱርማ ምናምን ነገር ቤተሰብ የለም። ትግራይ ኤርትራ ብትሻገር በፍጹም ከመረብ ወንዝ ማዶ እባብ አይደለም ዝሆን ብትገድል አትድንም። ለምን? እዚህ ደብረ ሊባኖስ ና ይልሃል። አንተ ተረታም ትውልድ እንግዳ የምስራች ብዬ እነግርሃለሁ። ኤርትራዊ ወንድሜ እዛው ከመረብ ወንዝ ማዶ ላይ ሆነ አስመራ ከተማ ውስጥ ሆነ በእግዚአብሔር ልጅ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብታምን ትድናለህ። ኦኬ ብራዘር ወረከኛ እየሰማኝ ነው? እዛው ባለህበት የእግዚአብሔር ልጅ ኢየሱስን ብታምን ትድናለህ።
የምን እባብና ጉርጥ ጊንጥ ፍለጋ ነው? እባብ መተህ ብትገድል ይላል የት ደብረ ሊባኖስ። ስለዚህ ታይስት መድኃኒዓለም ቢያደርስልኝ እኮ ኖሮ ኤርሚያስ አቤት፣ ከየት ነው የመጣው? ከአርሲ ክፍለ ሀገር ውስጥ ወልጄ ስላደኩ። ወዴት ነው የምትሄደው? ወደ ደብረ ሊባኖስ። ምን ልታደርግ? እባብ ገድዬ ልጸድቅ። እባብ በአካባቢ የለም እንዴ? አይ አይዝም። የአርሲ እባቦች ቢሞቱም ቢያልቁም ምንም ድህነት አይሆንም። ግደል የተባልኩት ከሸዋ ያውም ከሸዋም ደግሞ በሰላሌ አውራጃ በዛ በደብረ ሊባኖስ አንድነት ገዳም እችን ገዳም እንደ መቃብሬ እንደ ኢየሩሳሌም አድርጌልሃለሁ ብሎ አለው። በእውነት የአባታችን በረከቱ ይደርባችሁና ብሎ ይልላል ማለት ነው። ቆንጅዬ ተረታም ትውልድ እና ይታይህ። አርሲ ክፍለ ሀገር ላይ የተወለደ አንድ ሰው፣ ባሌ ውስጥ የተወለደ አንድ ሰው፣ እዛ ኬንያ ጠረፍ ላይ የተወለደ የቦረና ኦሮሞ ለመጽደቅ ከፈለገ ደብረ ሊባኖስ መጥቶ ነው እባብ መግደል ያለበት። እንዲህ አይነት ትምህርት አይደል እንዲህ ያላችሁ? አንተ ከቋራ ተነስቶ ከአርማጮ ተነስቶ ላይናታች ጋይንት ከዛ መጥቶ ደብረ ሊባኖስ ገሎ ነው የሚመልሰው ለመጽደቅ። ያ ጎንደሬ ወንድሜ እንዴት አይነት ቀልድ ነው የተያዘው? አንተ እንዴት አይነት ቀልድ ነው የተያዘው እኮ ነው የምልህ። እንኳን እባብ አይደለም ዝሆን ለምን ስትገንዝ አትኖርም? አትድንም። መድኃኒዓለምን ነው እኮ ብዬ የምልህ አትድንም እንዴ አትድንም። እንዲህ ዝም ብሎ እባብ ገሎ ትደናላችሁ። እዛኛው በቀድሞ ያ ምንድነው አባናና ፋርፋ ብያቸዋለሁ። የሶሪያ ሁለት ወንዞች ከጥንተኛ ነበርን ብለው የሚሉት ማለት ነው። አባናና ፋርፋ ገብተዋል አይደል? አዎ። ካልገባ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ካለ ፈልገው። ሁለቱ የሶሪያ ወንዞች ብያለሁ። ከጥንተኛ ነበርን ብለው የሚሉ ምድራችን ላይ እንፈሳለን ብለው የሚሉ በእድሜ የሚያስቆጥሩ አንዱ አንዱን ግን አይሰብክም። አንዱ አንዱን አይሰብክም። እኛና እነሱ ነበርን ብለው የሚሉት ማለት ነው። አባናና ፈርፋ ገብተዋል አይደል? ጥርት ያልነን ይላል። ከአባናና ከፋርፋ ይልቅ የደፈረሰው ዮርዳኖስ አይሻልም እንዴ? አባናና ፈርፋ እኛንን የሶሪያ ወንዞች ከጥንት አብረን ጎን ለጎን እንፈስ ነበር ይላል። እናስቆመሃለና እንገድብሃለን ስልህ እንገድብሃለን። ቆንጅዬ አድርጌ እገድብሃለሁ አልኩህ። አባይን እንደገደብነው ተረትን እገድበዋለሁ። መድኃኒዓለም ይፋረደኝ ስልህ ይፋረደኝ። ይህን ጥምጥማም ቄስ ሁሉ እኮ አልኩ በአንድ እግሩ ነው የምናቆመው። በምን? በእውቀት ከኤርትራና ከኢትዮጵያና የኮፕቲክ በል የኦሪየንታል በል ምስራቃውያን፣ ምዕራባውያን፣ ደቡባውያን፣ ሰሜናውያን ብለህ ብትል በመጣህበት አራቱን ንፋሳትን የሚገስጽ የሰራዊት ጌታ እግዚአብሔር ከኔ ጋር ስላለ አይ ይሄ ተረትንማ ኖ አይ የእኛ እኮ አባቶቻችን በዚህ በኤርትራ በናቅፋ ተራራዎች ላይ የሸመቁና የመሸጉ ገዳማውያን አሉ ብለህ ብትል ዳሪያስ ወንድም ማለት እንደዚህ አይነት የሸመቁ የተሸማመቁ አትልም። ደህንነት ከየት ነው የሚገኘው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አለቅ ናቅፋ ተራራ ላይ ታዲያ የሸመቀ ከሆነ እዛ ተዋጋ በላ። ስለ ደህንነት ግን ከነገርከን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው የሚገኘው። አለቀ ብራዘር። በመጽሐፍ የተሰበከ እውነቴ ነው። እልቅ አንድ ታምር ላሰማችሁና ወንድምነ ዳን የሚከፍት ከሆነ ይከፍታል። እናንተ የኔ ወገኖች፣ ወንድሞችና እህቶች ታምር የሚባል ነገር ሲነገር ብዙ አሜን አትሉም ቶሎ አይደል? ግን ለዚህ ታምር ዛሬ እያንዳንድህ አሜን በለህ ነው የምትወጣው። ድንቅ ነገር ተገኝቷል። ድንቅ ነገር ተሰምተዋል። ታምር ማለት እንዲህ ነው እንጂ እነ ቤካ እንቅልፍ እያንቀላፉ ነበር፣ እየተኙ ነበር። እነ መሲሉ መሲ እንኳን የሰማች ይመስለኛል። ዳንዬም ተኝቶ ነበር። እኛ እዚህ አረናል። ወይኔ ኤርሚያስ የአንደኛው መቶ ክፍለ ዘመን የማንም ጉድሯን መነኩሴ መጫወቻ አሉ። የመጽሐፉ አልበቃ ብሎ ሲልም በቪዲዮ መጡልህ። ሰማልኝማ ይህንን ጎረምሳ የሚሉትን ስማ። ኦኬ
ጋይድ ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በማን ቤት በጣም ስንስቅ እንኖራለን። በማን ቤት ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በኦርቶዶክስ በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው በግፈኛው አባታችን ነው ያለው። ማነው ግፈኛው አባት? ይኸው እንትን ፀጉሩን በሙቅ አጣብቆ እዚህ ባልታጠበ ፊቱ ብቅ ያለለ ጉድሯሙ ሰውዬ ማለት ነው። በማን አባታችን አለ? በግፈኛ በሙሉ ብራዘር ፋኖ ነው ኦነግ ሸኔ ወያኔ ሁሉ ሳይቀር በሙሉ አስታጥቆ ዙሪያውን አሰልፏል ሰውየው የሚለውን ስማ። በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፊክ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላችኋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ መሆናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝ እንባና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት የሞተውን በሬ ማለት ነው። ከዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረርስ አደረግበት። ዋው የአባቴን እኮ ብሎ ያለው የዚህ ጉዱሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ ደግሞ 3 ጊዜ ሰግዶ ነው እንዴት የተነሳው በሬው? እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ነው። ማነው ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናል፣ ያድናሉ፣ አያድኑ። ተሰማለች ታሸታለች፣ አታሸትም። ይጨፍራሉ፣ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው። ኧረ ጆሮዋችን በእናትህ ተው እንዳትደግመው። ይሄ ያማል እኮ። ቆይ የምን ማመም
ገና ላሞችም ሊገቡበት ይችላሉ። ይህም አይ ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሪኑ ላይ ጀረርስ አደረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮውን እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይሄን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድኖ ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት? እኮ ስንት አይጥ እኮ ነው ያለፈው። ስንት አይጥ እኮ አልኩ። ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆይ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ለምጣድ የተባለችው ኢትዮጵያን ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ የሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድኖ ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን ነው የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆነው? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ እንዳትነሱ። የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ፣ የ5 ኪሎቹም ተነሱ፣ የ6 ኪሎቹ ሩጡ፣ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕል አድኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርምያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን እኔም እራሱ አላውቃትም። አዎ ያችኛይቱ ማን ነበረች? አትናገሩ እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራን ፎቶ እስከ ዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም። የእነ አብርሃ ወይና አጽብሃ ፎቶ አለ አይደል? ስዕል አድኖ ተብሎ የሚታመን የላሊበላ አለ አይደል? ስዕል አድኖ ተብሎ የሚታመን የአፄ ፋሲል አለ አይደል? ስዕል አድኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው፣ ስዕል አድኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል? የትግራዋይ ተወላጅ ናቸው፣ ስዕል አድኖ ተብሎ የሚታመን የወለተ ጴጥሮስ አለ አይደለም እንዴ? አይቲ ጎጃሜ ነች፣ ጎንደር ናት። እሷም ሚካኤል ሹሩባን ይዞ እንደማይጠማ ነው ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችዋ ሴትዮ ማለት ነው። ወለተ ጴጥሮስ እንዴ ተው እንጂ እንዲማ እንትን አትልም። ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ
ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው። ከየት ወዴት? ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው። ሹሩቢያዋን ይዞ ማለት ነው፣ እንዳትጠፋበት። ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን የያዘው ማለት ነው። እንዲህ ነው የሚቀልደው። አየህ፣ እነሱ እንደዚህ እኛ ላይ ይቀልዳሉ። እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል? ሚካኤል እንደዚህ አድርጎ የሴት ሹሩባ አንቆ መራ ብለህ ስትጽፍ ስዕለ አድኅኖ ብለህ ይሄንን እኮ በረከቷ አይደርብህ ጸሎቷ ታግዝ ብሎ ይልሃል። ትስቃላችሁ አይደል እናንተ? ቅዱስ ሚካኤል በእንዲህ አይነት አመራር መላእክት መቼ ነው የመሩት? የሴቱን ሹሩባና እንትን ጉትዬ እየያዙ ማለት ነው። እኔ እኮ ኢትዮጵያ ውስጥ እናንተ ገና ናችሁ። የቱ ጋር ነው መልአክ በእንዲህ አይነት አመራር የመሩት? የዚህ ሴትዮ ስዕለ አድኅኖ ተብሎ ይታመን የለ ወይ? አሁን በእሷ ጉድሯምነትና በአባ ዮሐንስ ጉድሯምነት መካከል ምን ልዩነት አለ? እሷም የጎንደር ሰው ናት፣ አባ ዮሐንስም የጎንደር ሰው ነው። አርሴማ የአርመን ናት። አርመን ነው የምትቀርበን ወይስ ጎንደር ነው የሚቀርበን? ጎንደር የኛ ነው፣ የኢትዮጵያ ግዛት ማለት ነው። ግልጽ አይደለም እንዴ? ሰው ናት ትላለች እንዴ? ታዲያ ምንድን ናት ታዲያ? ከርከሮ ነች እንዴ የምትታይሽ? አሁን እንዲህ አይነት ጥያቄ ነው የምትጠይቁኝ? ምንድን ነው ማለት? ገልብጦ ነው የሚያሳይሽ? መነጽርሽ አረግሽ ወይስ እንዴት ነው? ነገረ ድህነታቸው የዚችን ሴትዮ መቃብር የሳመ እስከ 20 ትውልድ ድረስ ይማርልሃል ብሎ ይላል። ሴትዮ እኮ ለራሷ እኮ ጉድሯን እኮ ይዟት መልአክ ይመራት ነበር ተብሎ የሚባል ነው። አሁን የቅዱስ ሚካኤል ነው ወንድሜ፣ የእውነታችሁ ነው ግን ወገኖች፣ ሴትዮዋን ሰዋት። አሁን የሚካኤል ነው እንዲህ አይነት የኢትዮጵያ ከመከም የሆነ ጎፈር የያዘ ቆንጅዬ አፋር ጎረምሳ እኮ ይመስላል። ሚዶ ነው ማበጠሪያ ነገር እዚህ ጭንቅላቱ ላይ አላደርገም እንጂ ቆንጅዬ ራያና ቆቦ አካባቢ ላይ ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ይመስላል። ቅዱስ ሚካኤል እንዲህ አይነት ጥቁር ፀጉር አለው። ምንድነው አንድ የፀጉር አቆራረጥ ጆርናታ ነው ምንድነው ጆንትራ ነው ጆርናታ የሚባል ነገር አለ። ይምታታብኛል። ጆርናታ አይ ቲንክ አጨዳ ምናምን ነገር እንዴት ነው ጆንትራ ነው ጆርናታ ብቻ የምትሉት ነገር አለ አይደል? እንደሱ ማለት ወይ ከመከም ነው ወይ ጆንትራ ብላችሁ የምትሉት ማለት ነው። አንድ ሰሞን እንደዛ ጆንትራ ብለው ቆርጠውን ምልህ ምን እንደምንመስል እርኩም የሚባል አንድ አሞራ አለ። እሱ መስለን ነበር እንሄድ የነበረው። እኔ የአቅሚቲ ደርሼበታለሁ። በደርግ ዘመን ማለት ነው። በለውጡ ዘመን በሰባዎቹ እንደዛ አቆራረጥ ሲቆረጥ አውቃለሁ። 78 77 እንደዚህ አካባቢ ላይ ጆንትራ ቮንትራ ነው ቮንትራ ጆንትራ ብቻ በቃ ግራ ታጋቡኝ። ቶ እሱኛው አቆራረጥ የተቆረጠም ነው እኮ የሚመስለው ሰውየው። በዚህ በኋላ በኩል እያየው ነው። አሁን ይህን ቅዱስ ሚካኤል በለ ስትለኝ እኔ ተወኝ ብራዘር፣ በመድኃኒዓለም ይህንን ስላላመለኩ እናንተ ቅዱስ ሚካኤልን ትጠሉታላችሁ አትበለኝ። ይህን ጎፈሪያን ባገኘው ልክ ነው የማስገባው ስልህ ከቅዱስ ሚካኤል ከእውነተኛው መልአክ ጋር ሆነን ዳራ ሲይዘው ነው ብሎ የሚለኝ መልአክ በየትኛው ዓለም ነው መላእክት ሰውን እንደዚህ አድርገው ሹሩባ እየያዙ እንደ ገመድ እየጎተተ የሚመራት? ለዚህ ቃል አሜን ይልልሃል ህዝባችን። ሚካኤል መንፈስ ነው ብራዘር፣ ስፒሪት ናቸው።
የአንተ የቆሎ ባልንጀራ መቀለጃ አይደለም። አሁን በዚች ጉድሯም ሴትዮና በዚህ ጉድሯም ሰውዬ መካከል ምንድነው ልዩነቱ ያለው? ያቺ ሴት ይሄ ወንድ የ5 ኪሎ የ4 ኪሎ ሰዎች ተነሱ አይሰራም። ያው እየሳቅን ነው የምኖረው ብለሃል። እየሳቅን እንኖራለን። ፈርዶብናል። መቼስ ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳ እንደው ለእኔም አታድርጉልኝ። ወንድማችን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጥ አሳልፋችሁ? 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም የከፋል። እኔ ይህ ሰውዬ ገና ብዙ መረጃ ያለው አይመስለኝም። መጥቆራ የሚባል ባለጭራው አጋንንትን እኮ ስዕል አድኖ እኮ ብላችሁ እኮ የምትስሙ እኮ እና የምታምኑ ናችሁ። ወንድም አለም አልሰማህም ማለት ነው። ሰይጣን እኮ ኦፊሻሊ እኮ ስዕል አድኖ እኮ አለው በኦርቶዶክስ ቤተክርስቲያን መጥቆራ የሚባል ማለት ነው። ካላወቀው ስዕል አድኖ ላሳየው ለዚህ ልጅ ማየት አለበት አይደል? ለዚህ ወንድም ልናሳየው ይገባል። በእውነት ይህንን ስዕል አድኖ ብላችሁ ለጥፋችሁ የምታምኑ ሰዎች አሁን አባ ዮሐንስ ፎቶ ምናምን ነገር ብለህ አቧራ ስታጨሱ ተገቢ አይሆንም። ይሄ ላሳየው። ቆይ ወንድም አለ የት አለ መጥቆራ የሰማዩ አሞራ የት አለ ስዕል አድኖ? እዚህ ጋ ወንድም አለ ኤርሚዬ ለእግዚአብሔር ለዚህ እኮ ትሰግዳላችሁ፣ ለዚህ ታጥናላችሁ። ይሄን ቆንጅዬ ባለ ጅራታም ሰውዬ ማለት ነው። ሰው ምንድን ነው? መጥቆራ በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ጥምቀት ወስዶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀለው የአየር ላይ ጋኔን የአየሩ ላይ ጋኔን ዲያብሎስ ማለት ነው። የተጻፈ እኮ ነው የምነግርህ። ካህናቱ ሁሉ ጭምር ይመሰክሩልሃል። የአባ ዮሐንስ የወንቅ እሸት ገዳሙ እንትን ብሎ የ4 ኪሎቹ ተነሱ የ5 ኪሎቹ ተቀመጡ አትልም። ትእዛዝ አትሰጥም። ይኸው ቆንጅዬ ባለቀንዳም ኦርቶዶክሳዊ ጻድቅ ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ይዞ ይሸከም የነበረ አባቱ ፈረጎ የሚባል የአየር ላይ ጋኔን ይኸው አቤት ጅራት አለው እንደ ኤርሚ ታዲያ ኤርሚ ይኸው ባለጭራው ማለት ነው። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት የወሰደው እና ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የተጨመረ ማለት ነው።
አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ቀንዱ እያየው ነው። በረከቱ ይደርባችሁና ልተኛ ነው ሰባባ እንዳላደር ኤርሜስ ጸለየተኛ ኤርሚያኑማ እኮ ጌታን ተቀበልክ፣ አመለጥክ ብራዘር። ይሄንን ስዕል አድህኖ እንትን ባሉ ጊዜ የ4 ኪሎቹ የ5 ኪሎቹ ተነሱ፣ ቁጭ በሉ፣ ተቀመጡ። ለአይጧ ብለን ለምጣዱ ስንል ብዙ አይጦች አሳልፈናል። ስንት አይጥ? ይሄ አንዱ አይጥ እኮ ነው ብራዘር። ይኸው በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ሲጠመቅ እዚህ ጋር ውሃውን እያፈሰበት ማለት ነው አቡነ ዜና ማርቆስ። ቀንዱ ግን እንዳለች ነች። ውሃው ቀንዱን አላወለቀውም። ሲጠመቅ ግን ቀይ ሆነ መሰለኝ። ሲጠመቅ እንደዚህ ገላው እንትን አለፈ ማለት ነው። ወደ ፈረንጅነት ነው የሚቀየረው። ዘበነ ደግሞ የፈረንጅ ፎቶ አንሱ ይላል። እዚህ ደግሞ አባቶቻችን ሲሰሩት፣ ገዳማውያኑ መናንያኑ ሲሰሩት ሲስሉት ጠየም አድርጉት ይላል። ወይ ጌታ ኢየሱስ፣ እኔ እኮ ከስንቱ እኮ ነው የገላገልከኝ። እኔ ያላመሰገንኩ ማያመሰገናል ወንድም አለ። እውነቴን እኮ የምልህ እኔ ራሴ የትናንትና ትዝ እያለኝ ነው። በስቅም ባለቅስም ምንም በሆንም ሆነው በጌታ ፊት ተስማምቶታል። አየሽ፣ የአባታችን በረከቱ ይደርብን ይላል። ለምን ጭራውን አያበቅልባችሁም? መድኃኔዓለም ከፈለገ ይህንን አይቶ አንድ የ4 ኪሎቹ ተነሱ የ5 ኪሎቹም ዝም አትበሉ ብሎ ያለ የለም። ያው ሰይጣኑ የተጠመቀበት ወንዝ ሲዋለዘር የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። ሰይጣኑ የተጠመቀበት ወንዝ ሰሜን ሸዋ፣ ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት ወንዝ ሰሜን ሸዋ ደነባ ወረዳ። ምን ይሻላል? ጌታ ኢየሱስ አስመለጥከኝ፣ ለዘላለም ስም ይባረክ። አስመለጥከኝ። ያው ገዳሙ እኔ ሰው ልኬ ይዛው ፎቶ ያስነሳሁት ማለት ነው። ሰው ልኬ አባ ዮሐንስ በሪያ ይላል። ለጽድቅ ግን ተርጉመዋል ኤርሚ። አዎ ምን እነሱ የሚሉት አያጡ። ክርስትና ስሙ እኮ ነው ጽዋ ለጽድቅ። የዓለማዊ ስሙማ መጥቆራ ነው። ትርጉሙ አንሷ ጽዋ ለጽድቅ የምትለዋን ተርጉመሃታል ማማ? ጽዋ ለጽድቅ የሚለው ትርጉሙ እኮ ምን የጽድቅ ጨው እኮ ነው። እንደ የጽድቅ ማጣፈጫ እንደማለት እኮ ነው። ሶሪ ወገኖች፣ እዚህ ከሚስቴ ጋር እያወራሁ ነበር። እሺ ኦኬ። እና በሬ ተነስቷል ከሙታን እየተባለ ነው። ወንድምነት ከፍቶ ከሆነ ወንድምነት ጋር እንሂድ ወገኖች። ወንድምነት ከፍቶ ከሆነ ዳንዬ ኦኬ አለ ወይስ እዚሁ ነው ያለው? ወንድምነት አለህ? እዚህ ነው ያለ። ገስት ላይ እኮ ነው ኤርሚዬ። ኦኬ አለ። ወንድምነት አለህ እንዴ? መክፈት ትችላለህ? እሺ ወንድምነት ልክፈት። እሺ በቃ ክፈት። አንተ ጋር ቀጥታ ሁላችንም እንጀራለን። እሺ ወጣና ክፈት።
ደህንነታችን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው የተሰራው። መዳን በጌታ በኢየሱስ ክርስቶስ በማመን ነው። ወንድሞች እናቶች፣ በማመን ነው። ነገረ ድነትን ትምህርት ጴንጤ ፊት ቆማ አወራለሁ ብለህ ብትል የጴንጤ ትምህርቱ የተገለጠ ትምህርት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል። የኦርቶዶክስ ግን ነገረ ድነት ትምህርት በፍጥሩም በፈጣሪም ነው። የካቶሊክም ልክ እንደዚሁ በእስልምና ሃይማኖት ልክ እንደዚሁ ማለት ነው። ቆንጅዬ ነገረ ድነትን በተመለከተ ወርቅ ትምህርት ያለን እኛ ነን። የራስ ይቆርሱ አያሳንሱ ብሎ በሚል ነገር ልትመዘነን አችልም። ገብተህ እንደ መጽሐፍ ቅዱስ መዳን በማን ነው ብሎ ያስተምራል። ይህንን እውነት ለማየት የሚፈልግ ሰው ካለ መምጣት ይችላል። ጸጋና ሰላም ይብዛላችሁ። ወንድምነት ከከፈተ እሱ ጋር እንሄዳለን። ብዙ እዚህ አልጠብቅም። ከከፈተ እኔ ዘግቼ እዛ ነው የሚሄደው። የምትመጡም ሰዎች ካላችሁ ወደዛ መምጣት ትችላላችሁ። ደቂቃ በጣም ብዙ ጊዜ ስንሰጥ ሰዎች እዚህ ቁጭ ነው የሚሉት። ይሄ ማለት በግድ ወደዛ ቀይሩ ብለን ያልናችሁ የሚመስላችሁ ሰዎች ስላላችሁ መምጣት የምትችሉ ሰዎች እዛ መምጣት ትችላላችሁ። እኔም የተወሰነ ቆያለሁ እዛ። ነገረ ድነታችን ትምህርት በየትኛውም ሃይማኖት መዘን እንዳልኩ እኔ የአይሁድን ሃይማኖት በማንበብ በመጠየቅ በማንበብ አውቃለሁኝ። ኦኬ። የኦርቶዶክስን ሃይማኖት አውቃለሁኝ። አሁን ጴንጤ ነኝ እኔ፣ ጴንጤውን አውቃለሁኝ። እውነት ልንገራችሁ አሁን ስላለሁበት አይደለም። የጴንጤ ትምህርት እንደዚህ እንደሌላው ሃይማኖት በሰውም በፈጣሪም በፍጡሩም ላይ የተንተራሰ የተደገፈ ከመጽሐፍ ቅዱስ ትምህርት የራቀ ቢሆን ፊት ለፊት ተቃውሞ ይሄ ነው የማወጣው። ፊት ለፊት እኮ አልኩ። ለወንድሜ ኤፍሬም፣ ለወንድሜ በረከት፣ ለራሄል፣ ለዲያቆን እንትና፣ ለመሲ፣ ለቢኒ ተብሎ እዚህ ለኤርሚ ተብሎ የሚደፈነፈን ነገር የለም። ፊት ለፊት የሰው ስርዓት ትምህርት ነውና እቃወመው ነበር። የማልቃወመው የመጽሐፍ ቅዱስ ትምህርት ስለሆነ ነው። በእውነት ይሄንን አፌ ሞልቼ ደረቴን ነፍቼ እናገረዋለሁ፣ መሰክረዋለሁ ብሎ እንደሚል ይሄን እናገራለን። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። የኃጢአት ይቅርታ በስሙ በማመን ነው። ንስሐ በስሙ በማመን ነው። ስለዚህ ይሄን እንላለን። ወንድምነት አይ ቲንክ የከፈተ አይመስለኝም። ሪታ ያለሽ በጣም ይቅርታ፣ እዚህ ቤት ስትመጭ በጣም እየተበደልሽ ተናገርሽ አታውቂም። ወንድምነት ከከፈተ ግን እዛ ከመጣ ይሰጥሻለሁ። ምናልባት እስከዛ የምትይው ነገር ካለ ከፍተዋል። ዳርዬ ወገኖች ይታያቸዋል። አልከፈተም። ኤርሚ በቃ ተባረኩ። ጸጋ ይብዛላችሁ። በሚከፍት ሰዓት እሱ ጋር መምጣት የምትፈልጉ ሰዎች እሱ ጋር መምጣት ትችላላችሁ። ሌላ ጋር መሄድ የምትፈልጉ ሰዎች ካላችሁ ሌላ ጋር መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙን ወገኖቼ